ኦኬ እንዴት አደራችሁ? እንዴት ዋላችሁ? እንዴት ከረማችሁ? እንዴት አረፈዳችሁ? እንግዲህ ወደ ቢች አካባቢ ወጥተን ነበረ። ትንሽ አንድ ሁለት ወር ምናምን ቆየናል አዲስ አበባ። እንግዲህ እስኪ ደግሞ ወጣ ብለን ደግሞ ትንሽ እንዝናና ብለን ወጣ ብለን ነበር። የለማ ፖለቲካ የለም፣ ትግል የለም፣ አልቋል። እስኪ ደግሞ ትንሽ ዘና ብለን ፈታ ብለን እንምጣ ብለን ትንሽ ፈታ ብለን መጣ። ጠፋባችኋል አንድ ሁለት ቀን። አዎ እንዴት ነው? አልተመቸንም? ተስማምቶናል። ኦኬ ነው። ጠላት ይላል። ጠላቴ ድብን ይበል ጠላት የሚለው እኮ በዚህ ጊዜ ነው የሚሰራላችሁ። ኦኬ እዛው እንግዲህ ቢች አካባቢ ሆኜ አንዳንድ ነገሮችን ስከታተል ነበረ። የፒኤሙ ዛሬ የ130 ሚሊዮን ህዝብ ጥያቄና መልስ መልሶላቸዋል። ሙሉ በሙሉ ተነግሯል። እንግዲህ ማብራራት አያስፈልግም። ሀቆና እውነቱ ኢትዮጵያ አሁን ጠቅላይ ሚኒስትር ዶክተር አብይ ዛሬ የገለጸው መግለጫ በቂ ነው። በሁሉም የዳሰሰው ጦርነቱን ዳሶታል፣ ልማቱን ዳሶታል፣ ችግሩን ዳሶታል፣ የወደፊቷን ኢትዮጵያ ዳሶታል፣ የነበረውንም ያለፈውንም የሚሆነውንም ጭምር። እንደዚህ አይነት መሪ እኮ ኢን ሚሊየንስ አንድ ነው የምታገኘው፣ ከሀገራቶች ውስጥ አታገኝም ብዙ ጊዜ። ለዚህ ነው ሰውየው አሁን ድብቅ ነው እምቅ እውቀት ያለው መሪ ነው የተባለ አለማቶች አሁን እንደውም በደረጃ አስቀምጦት ያው ብቸኛውን የዓለማችን አዋርድ አሁን ለመውሰድ የተመረጡ ሰዎች መካከል እሱ ነው አንዱ የሆነ። ለምንድነው? ቀድሞ ነው የሚያስበው፣ ቀድሞ ነው የሚያውቀው። ለጽንፈኛ አይመችም። ባንዳ በተለይ አይሆናቸውም። የባንዳ ጽንፈኛ፣ ቅጥረኛ፣ ተቀጣሪ ምናምን ከእናንተ ውጭ ነው። አቅማችሁ ስለምታየው እንግዲህ የምታብዱት እኮ የምታዩትን ስለማታውቁ ታብዳላችሁ። አሁን የእናንተ ይመጥናችሁ ኢሳያስ አፈወርቂ ይመጥናችኋል፣ አልሲሲ ይመጥናችኋል። በቃ በጭንቅላታችሁ በእናንተ ካፓሲቲ ደብረ ጽዮን ይመጥናችኋል፣ ሞንጆሪኖ እንዲህ አይነት ነገሮች፣ ጃልማሮ ዘሚ ምናምን እንዲህ አይነት ነው ማየት ያለባችሁ። እንዲህ አይነት የመነጠቀ መሪ ስለ ሀገርና ስለ አህጉርማ የሚያውቅ መሪ ሲነግራችሁ ትንሽ ይምታታባችሁና ትነቅላላችሁ፣ ታብዳላችሁ ወዲያውኑ። ኦኬ ዛሬ እንግዲህ ጠቅላዩ ግልጽ አድርጎ አስቀምጦታል ያለው። ይህ የገረመኝ ፓርላማ ውስጥ ያላችሁ ሰዎች ምንድን ነው እናንተም ራሱ ትገርሙኝ ያላቸው። ኮንስትራክሽን የለም ነው ያሉት። አንድ ጥያቄ ኮንስትራክሽን የለም አሉ። ምን ይሁን ከዚህ በላይ ምንድን ነው የሚሆነው? ከዚህ በላይ ነው ወይስ የግድ ከተቀመጣችሁ መናገር? ደሳለኝን መሰላችሁ? ደሳለኝና ክርስቲያን ነበር እንደዚህ አይነት ፖለቲካ የሚሰሩት እነሱ ነበሩ። አንድ ነገር ብቻ ሳይናገሩ አይወጡ። መጨረሻ ላይ ግን ንግግራቸው ላይ ስልጣኑን ስጡ ነው የሚሉት። አስረከቡ ያሉ እነሱ እንኳን አሁን ተናገረ። ደሳለኝ ዛሬ አላየሁትም፣ እሱ አመልጦኛል። የገባም አይመስለኝም። እነሱ አሁን ደግሞ ዛሬ ነው አሁን አታፍሩም? ትንሽ እንደዚህ ጠይቁ። ግፍ አይሆንባችሁ አለ እኮ እሱ ራሱ እኮ ተናገሩ ወይ ነው ወይስ ተናገረ? የግድ እናውራ ነው ወይ የሚመጥ? ስንት የሚጠየቅ ጥያቄ አለ እኮ ፓርላማ ላይ፣ ስንት ነገር ያን አጋጣሚ አግኝታችሁ የማይሆን ፍሪከርሲቲ። እኔ አሁን ስለእናንተ አያገባኝም። እኔ ራሴ አሁን ትንሽ ራሴን መንፈሴን አድሼ መምጣቴ ነው። ገና የነበርኩበት ቢች በጣም ትልቅ ቢች ነው። እሺ እስኪ ወደ ገደለው እንባ። መጀመሪያ ወደ አንድ መጀመሪያ ርስቴ ላይ ነው። ትግራይ በረራ እንዴት ለምን ጀመረ ነው? ትግራይ በረራ እንዴት ጀመረ? ለምን ጀመረ? አይሮፕላን ለምን ተፈቀደ? እሱን ጠይቃለሁ። ምክንያቱም መተንፈስ አለባቸው እነዚህ ሰዎች፣ መተንፈስ መረጋጋት አለባቸው። አይታችኋል አለ 3 ቀን 2 ቀን ቢቆም ተንጫጩ እንደዚህ። አዎ እና አብጠዋል። ያበጠ ጎማ መፈንዳት አለበት ብሏል መንግስቱ ኃይለማርያም። አንድ ጊዜ መቆም ነበረበት። ለትንሽ ጊዜ መቀጣት ነበረባቸው፣ አንገታቸውን እስኪደፉ ድረስ። በተለይ ህወሓት ታደሰ ቤት በኩል እጄን ችግር ላስረዳ፣ ደብረጽዮን መሳሪያ ደቅኖብኝ ነው ላይ ኢሳያስ አፈወርቅን ተማምኖ ነው ፋኖ አለልኝ ብሎ ነው ችግር ውስጥ የከተተኝ፣ ይቅርታ እሱን የእጄ እግር ላይ ተደፍቼ ልናገር፣ በምን ልምጣ በምን ልብረር? እዛው ነበር መቅረት የነበረበት። አይሮፕላን መብረር አልነበረበትም፣ መቀጣት ነበረባቸው። ይሄ ራሱን የቻለ መንግስትም ያው ያስጠቃን እንደሆነ ይገባል። ለነገሩ ጀስት ዲፕሎማሲው ስለማናቀው ለምን እንደፈቀድ ካላቅም እሱን ብታራራልን ደስ ይለኛል። አቢች ነበርኩኝ አልኳችሁ፣ የተዝናናው ነበርኩ። ትንሽ ረፍት ያስፈልገኝ ነበረ።
ብዙ ደክሜ ሰርቼ ስለመጣሁ ትንሽ መዝናናት ስላለብኝ ወጣ ብዬ ነበር። ለዚህ ነው ወይ እሺ ቱሪስት ተማር ዲያስፖራ በሽተኛ ተንፈስ ብዬ ነው የመጣሁት እና ይሄ ነው። እስኪ ወደ ዋናው ወደ መጣበታለሁ በዚህ ጉዳይ ላይ ለምን ጀመር የሚለው አጠያቂ ነው። ያከበርነው አርባ ምንጭ ገባው ደግሞ ሌላ ማንሰማው ጉድ የለም እኮ ያከበርነው ደግሞ የአርባ ምንጭ ህዝብና ያከበርነው የአርባ ምንጭ የምታክለ አገር እንደገና ደግሞ አንድ ነገር ሰርታ ይዋትና አይ ታዲያ ማን የሚታመነው አልኩ። በቃ ማን ነው የሚታመነው? እንዴት ነው ስብናው ሰው የማይሰራው? መስተዳድሮቹ ህዝቡስ እንዴት ነው የሚጃጃለው? እንዴት ሴጋ ስግጥ ደድብ ብሎ አለ አንድ ነገር የመጣን ሰው እንዴት አድርጎ ነው የአርባ ምንጭን የሚያክል ህዝብ የጋሞ አባት የሚባሉ ትልቅ ሰዎች ባሉበት ቦታ እንዴት አድርጎ ነው አምባሳደር አድርገው እኛ እንኳን ስንት የተበላሸው በአርባ ምንጭ ስንት ጊዜ ታሪካዊ ስራ ለመስራት ነው ሄደው በአርባ ምንጭ ዙሪያ ሰርተናል ያለነው ሆስፒታሎች ሄደን አይተን ከተማውን አይተን ገጠሩን ገብተን ከኔ በላይ ደግሞ ብዙ የተመላሉ ሰዎች አሉ። እንዴት አድርገህ ነው ለሴጋና ሰግጥ ደድብ ወጥተህ ጃኗ ልብሰህ አምባሳደር ብለሽ ማናችሁ እናንተ ሰዎች ግን ምንድነው ተልኳችሁ? ምንድነው የምትሰሩት ያላችሁት? እንዴት ነው ክብር የምታሳጡን ያላችሁት እናንተ? በምን መስፈርት ነው ሴጋና ሰግጥ ደድብ ብላችሁ ወስዳችሁ ጃኗ ልብሳችሁ አምባሳደር ብላችሁ የምትሰጡት? ማን ነው ይህን ስራ የሰራው? ይህንን መንግስት በአስቸኳይ ወጥተህ አጣርተህ ካልነገርከን በስተቀረ ጥሩ ሰነዶችና ዶክመንቶች እጄ ላይ ገብተዋል። አርባ ምንጭ ብታምኑም ባታምኑም የከበራችሁትን ያክል ብታምኑም ባታምኑም ታሪክ እንሰራችኋለን። ከዚህ ጀርባ ያለው ማን ነው የሚለው ግን መጣራት አለበት። ምንድነው የወንጀሉ ሴራ? ለምን ታሰበ? ለምን ተፈለገ? የሚለው ነገር በደንብ አድርጌ አስርግጬ እሰራበታለሁ። በጣም አጠያቂ፣ አስነዋሪ፣ ነውረኛ ሰግጥ ፈምስ ሴጋ ብለህ ወስደህ አምባሳደር አድርገህ ጃኖ የምትሸልም መስተዳደር ማነህ አንተ? አውቃችኋለሁ፣ ሁላችሁንም አውቃችኋለሁ። መናገር አልፈልግም፣ ስማችሁ ሜንሽን አልፈልግም፣ ግን አደርጋችኋለሁ። በሀገር የመጣችሁት በክብር የመጣችሁት በማንነት የመጣችሁት እናንተ ትጠየቃላችሁ። ይሄ እናንተ ላይ የመጣበት ጉዳይ ነው። ተዘጋጁ፣ ራሳችሁን አዘጋጁ። ደጋግሜ ነው የምሰራባችሁ ደግሞ ብታምኑም ባታምኑም ጉዳትና ሚስጥራችሁን ላወጣ ጭምር ነው የምሰራባችሁ። አለቃችሁ። ይሄንን በሀገር ነው የቀለዳችሁት፣ በህዝብ ነው የቀለዳችሁት፣ መላገጫ ነው ያደረጋችሁት። ያን የሚያክል ታሪካዊ የጀግኖች ሀገር፣ ታሪካዊ የልማት ሀገር፣ ታሪካዊ ስንት ነገር ተስፋ ያደረግንባትን ሀገር አንገት አስደፍሻለሁ። እመጣበታለሁ። ስለዚህ ጉዳይ እመለስበታለሁ። ስመለስበት በተለየ ነገር እመለስበት። አንገቴን አስደፋችሁ። እውነት የሄድኩባት አርባ ምንጭ ነው ብዬ እስከ ማለት ድረስ የደረስኩት ቁጭትና እልህ ጭምር ነው ያሳድርብኝ ውስጥ። ይህን ስናገራችሁ ብዙ የአርባ ምንጩ ዙሪያ መስተዳድሮች እንደሚከፋችሁ አውቃለሁ እና በዚህ ላይ እመጣበታለሁ። እሱን ወደዛ ላስቀምጠውና ወደ መጣሁበት አጀንዳ ልግባ። እንግዲህ ያው የሰማችሁት ነው። ዛሬ አብደዋል። በተለይ ጽንፈኛው ቡድን በጣም አብደዋል። ጽንፈኛው ቡድን በአየር ብቻ አይደለም ያደገው፣ በመሬትም እየተቀጠቀጠ ነው ያለው። ሻዕቢያ እንዳልነበር እየረገፈ ነው ያለው፣ እየተቀጠቀጠ ነው ያለው። ሻዕቢያዎች በመጡበት ብቅ ነው። ድሮ ቅድም ያሳየኋችሁ ስፔሻል ሩም ውስጥ ሆኖ ነው ሁሉ ኦፕሬሽኑ የሚመራው። እንደ ድሮ አይደለም። እዛ ቁጭ ብሎ ስትንቀሳቀስ፣ ስትፈሳ፣ ስትሄድ፣ ስትሸና ቁጭ ብሎ በራዳር የሚያው በራዳር ቁጭ ብሎ የሚያው። ቅድም አሳይቻችሁ ነበር። ልድገመው ግን እሱ ማየት ስላለባችሁ ነው። አታውቁትም እናንተ። ይሄ አሁን እዚህ ጋር ቅድም ያሳየኋችሁ ይሄ እንድታዩት ይሄ ኢንስቲትዩሽን ሩም ይባላል። አይታችሁታል። እዚህ ቁጭ ብለው ፈስህን ያዳምጡታል። እዚህ ቁጭ ብለው እንቅስቃሴን ያየዋል። ቁጭ ብለው እዚህ ጋር ከዚህ ጋር ነው ፕሬስ ባለፈው ጠቅ 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 አላልኳችሁ? እንደዚህ ነው። ይሄ ኮማንድ ፖስቱ ያለው ደብረ ዘይት ሊሆን ይችላል፣ አዲስ አበባ ሊሆን ይችላል፣ ባህር ዳር ሊሆን ይችላል። አታውቁትም። እንቅስቃሴን ብቻ ነው የሚያየው። ጠቅ ነው የሚያደርግበት። ጠቅ ጠቅ ጠቃጠቆ የሚባል እኔ ኮርዳይ ጠቃጠቆ የሚባለው እንደዚህ ነው። ይታያል። እዚህ ጋር እዚህ ጋር ሲጋይ እዛ ጋር የምታየው ጋይቶ ከኤሪትሪያ ተነስቶ
ወደ ተከዜ ሲጓዝ የነበረ ተቀጥቅጦ አየር ላይ ነው ታቅ አዩ እዛ ተመቶ እዚህ ጋር ነው ፕሬስ አድርጎ ነው የመጡት እዚህ ጋር ሲርመሰመሱ ነው የምታያቸው ዋቶቹ ለሻቢያዎቹ በጋራ ሲርመሰመሱ ነው የምታያቸው ኮማንድ ፖስት ቁጭ ነው ያቸዋል ሲቹዌሽን ሩም ቁጭ ነው የሚያያቸው ሲርመሰመሱ ከዛስ አዩ ቁጭ ነው ሲያዩ ስትፈሳ ያዋል ስትሸና ያዋል ስትገባ ያዋል ስትወጣ ያዋል ጣቅ ያርጉታል እዛው ጋር እዛው በላች እዛው ቀረች ትሆናለች ይሄ ነው ጫወታው ያየ ነው አዩ ሲጋይ ኦኬ ይበቃቸዋል ይሄን ያልካያችሁ ይበቃቸዋል እና ምንድነው ተቀጠቀጡ አለቀ አማራውን የጀውሳው ላይ አስጨፍጭፋችሁታል ጨርሳችሁታል ምን ይቀር የለም ያው ያተቀረውም እየገባ ነው ያለው በአማራ በኩል አቅማችሁ ጉልበታችሁ ጀርባችሁ ወገባችሁ አየር ላይ ብቻ ቀራችኋል ዩቲዩበር ብቻ ቀራችኋል ተዋጊ የለም ተዋጊ በሙሉ ገባ ሰሉት ብለናል ለገቡት የኦለክሽን እንቅስቃሴ በአብዛኛዎቹ ዛሬም እየገቡ ነው ያሉት አልገባም ያለው ደግሞ አልገባም ያለው እየተቀጠቀጠ ይገኛል ያለው በየቦታው ሻቢያ እንዳልነበረ እንቋል ነው ለመናገር ለመዋጋት ለመናገር ስትንፋሱን እንዲያሳጣ ነው ለመናገር ትላንትና የደገማችሁትን ጦርነት አሁን መድገም ከፈለጋችሁ አይሆንም ጥቅምት 24 በእብሪትና በትዕቢት ህወሓት ጦርነት ከኛ ጋር ሲጀምር አላስፈላጊ ዋጋ ስንከፍል ቀዳዳውን ተጠቅሞ የገባው ሻቢያ ከኋላ እየተከተለ ትግራይን ያጠፋት ነበር ምክንያቱም ሻቢያ በምንም ተአምር ትግራይን አያምንም ትግራይን አይለቅም የሻቢያ ቀንደኛ ጠላቱ ትግራይ ነው የሚያምኑት አይዋደዱም ይንቋቸዋል ደግሞ ትግሬዎቹ ኤርትራውያኖቹ ትግሬዎቹን ይንቋቸዋል አዎ ስለዚህ በኋላ እየተከተሉ በሽሬ በኩል እንዴት መከላከያ ሲወጣ እንደያዙት መቀሌን መከላከያ ደፍሮ ይዞ መቀሌን ማጥቃት እድል እንዳልሰጣቸው ለሻቢያ ሁሉ ተብለው ተናገረ ይሄ ድብቅ ሚስጥር ነው እኛ እንደ ሚዲያ ወተን እናወራው እንጂ ለሚዲያ ግን አይወራ እሳት ታነዳላችሁ ዳዊት ይሄ ሚስጥር አትናገሩ ተብለን ብዙ ዝም ብለን ያለፈው ታሪክ ነው ዛሬ አብቹ አፍንድቶ ይተናገረው ይለይለታል በቃ ዛሬ ትተንፍሰው ሚስጥር ማውጣት ፈልጋላችሁ ይሄንን እኮ አብይ ያወራው እንጂ ራሳቸው ህዋቶቹም እኮ ያውቁት ነበር ዛሬ ተገልብጠው ነው እንደቂጣ ያው እንደ ኢትዮጵያ አክቲቪስቶች ታወቋል እንደዚህ ገለባበጣል ማለት ትላንት ለዛሬ እንጂ ሻቢያዎቹ ያውቁታል ይሄን እኮ እንደሆነ ኤርትራ ገብቶ ከጀርባ በደንብ አድርጎ እንደወቀጣቸው እና እንደተበቀላቸው በደንብ ኤርትራ አክቲቪስት በሙሉ ያውቃል በደንብ አድርጎ አሜሪካን ሀገር ኤሮፕ ውጭ ተላማውት ሲወጡ ሚስማር ተከተተብን ንብረታችን ተቃጠለብን ሻቢያ እንዲያደርገብ እያልኩ መርጦ እነሱ ነበር የሚያወሩት ያውቁታል በደንብ አድርገው ያውቁታል ተጨፈጨፉ ሻቢያ ተጨፈጨፋቸው እንዴት ተገልብጠው ወደ ሻቢያ ሄዱ የሚለው ጥያቄ ነው አሁን ከባዱ ጥያቄ እንዴት ተገልብጠው ህወሓት እንዴት ወደ ሻቢያ ጋር ተገናኘ ነው ያላቻ ጋብቻ ነው እንጂ ከኛ በላይ ስለ ሻቢያ ህወሓት እንዴት አድርጎ እንደተበቀለው እንደውም አንድ ነገር ላሰማችሁ ጄሪ የራሷ ጨፍጭፎናል ያለውን ተናገሩ ዛሬ አሁን ያ ፊሊፖን ይላል ኢሳያስ አፈወርቅ አግኝቼ ይላል ኤርትራ ወንድሞቻችን ይላሉ ኤርትራ እናቶቻችን ይላሉ ኤርትራዎች አንድ ደም ነው ያለ ይላሉ ኤርትራዎቻችንና ባንድ ቂጥ ምራሉ እንጂ ትላንትና እኮ ከነሱ በላይ እኛ እንደውም እየደበቀን እነሱ አፋቸውን አውጥቶ ነበር ኤርትራ ጨፈጨፈ ሲሉ ነበር ዋሻው እስኪ ለማስረጃ እናምጣ ገብቶ ሞባይል አለሽ ምንድነው ሞባይል ላፕቶፕሽ ምናምን ይያለ honestly speaking በትክክል ለመናገር ከሆነ ይላል ስታሊን የሀገር መከላከያ ሰራዊት ኤርትራን ህዝብ አልለካም ይሄ አቀር እውነት ለመናገር ከሆነ የሀገር መከላከያ ሰራዊት አንድንም የትግራይ ህዝብ አልዘረፈም አልደበደበም ኤሪትራዎቹ ግን ስልክ ሳይቀር ሻቢያ እየወሰደ ይዘርፋቸው ነበር ይነጥቃቸው ነበር እየደበደበ እየቀጠቀጠ እየገደለ ሬፕ ያደረገ ነበር ያደረጋቸው
ያለው ምናገሩ ከኔ ጋር ውጡ። ይሄን የሚናገረው ማን ነው? ይሄ ራሱ አሁን ዛሬ በአንድ ቂጥ እንራ ብሎ ከዋት ጋር የተገናኘው ከሻቢያ ጋር የተገናኘው ጁንታ አሁን የሚናገረው ቃል ትናንትና የተናገረው ያለ ምን አቀቆ የተቀመጠ አቀቆ ነው። እልህ ነው አሁን የገቡት። አሁን መንግስትን ለመጣል ይሄን መንግስት እልህ አይሆንም። ነገረሱ በምንም ታምር አታስቧል። ኢትዮጵያን ከዚህ በኋላ ሊደፍራት የሚችል ሊነካት የሚችል በምንም ታምር በአርማታን የተከል ነው ብዬ ነበር። ዶራችሁ ነበር አለ። አትሞክሩታል፣ አታስቡታል። ዋጋ ልትከፍል ከሆነ አታስበው ማለት ለብሽሽቅ ከሆነ ወይ ደግሞ ገና ለገና ብለ አታስበው አለ። አብቹ ጌም ኦቨር 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 ኦቨር። ስለዚህ አራቻ ጋር ብቻ አሁን ከሻቢያ ጋር መስርተን ትናንት የተነበረ ቃላችሁን ክዳችሁና አጥፋችሁ ብትመጡ የትግራይ ደደብ አይደለም፣ የትግራይ ሞኝ አይደለም። ይገባዋል። እንደ ጆተኒ በገባላችሁ ገንዘብ ልክ ግብፅን ከኋላ ኢሳያስን ከፊት አድርጋችሁ የምትታገሉትን የትግራይ ህዝብ ለማስጨረስ የምትሄዱበት መንገድ ያውቀዋል እንጂ ዓላማ ይኖራችኋል ለምታገሉት ለትግራይ ህዝብ ነፃነት ለምታገሉት ይኸውና እኮ የምትናገሩ። ሆነስትሊ ስፒኪንግ በመጀመሪያ አካባቢ ያለው የመጀመሪያዎቹ 15 የውጊያ ጊዜያት ንብረት ላይ ፎከስ አላደረገም መከላከያ ሰራዊት። የግለሰብ ንብረት ሞባይል የኤርትራ ሰራዊት ገብቶ ሞባይል አለሽ ምንድነው ሞባይል ላፕቶፕሽ ምናምን እያለ ወርቅ ምናምን እያለ ሲዘርፍ በሚዘርፍ 1 ኪሎ ጦር አዘጋጅቶ ሲወር የመከላከያ ሰራዊት ሙሉ በሙሉ የጦርነት ላይ ነበር ፎከስ ያደረገው። የኢትዮጵያ ሰራዊት ሰው መግደል የጀመረው በቀጥታ ሰው ዝም ብሎ በግምት መርፍ ስተኩስ አጋጣሚ በጦር ጊዜ ስለሆነ ሲቪል ልትገል ይችላል። አብይ አህመድ እንዳለው አንድ ሰው ሳይሞት ነው መቀሌ የገባ ነው ያለው ሳይሆን በዓለም አቀፍ ጦርነት እንደዚህ አይነት ጦርነት ዝም ብሎ መርፍ ስተኩስ ስቶ የሆነ ቤት ውስጥ ሊወድቅ ይችላል። ምንም ጥርጥር የለውም። ይሄ መከላከያ ሰራዊት ግን ሆን ብሎ ወታደሮችን መግደል ሲቪል መግደል የጀመረው ከኤርትራ ሰራዊት ተብሮ ነው ብዬ የማምነው። ኤርትራ ሰራዊት እንደገቡ ሁሉም የትግራይ ወጣት ሳዋ የተሰለጠነ ነው ሁሉም ወያኔ ነው የሚለውን አእምሯቸው ይዘው ስለገቡ ሆነስትሊ ስፒኪንግ በመጀመሪያ አካባቢ ያለው የመጀመሪያዎቹ 15 ይሄን ሀቅ ታዲያ ለምን አታወሩም? አለ እኮ ሪኮርዳችሁ አለ እኮ። ከዚህ ውጪ በጣም ከሚገርማችሁ ነገር በኤርትራ እድር ነው ፓርላማ የላቸውም፣ ሸንጎ የላቸውም፣ ካቢኔ የላቸውም። በኤርትራ ስብሰባ ላይ ትግራይ የምትባል ሀገር መውደም አለባት ብሎ ኢሳያስ አፈወርቅ አዋጅ አውጇል ብላችሁ የተናገራችሁት እኮ አለን ቪዲዮ። እናውጣው እንችላለን። ስለማያስፈልግ ነው አሁን ወደ ቂም አንግባ ብለን ነው እንጂ እያንዳንዳችሁን ሰነድ በተለይ ማዕበል መረጃ ኮርዳሪት የኔ ኮማንድ ፖስቶች ቁጭ ብሏል። አኩካውት ገብቷል። እዚህ ጋር አውጡት ብንል አሁን ዝርክርካችሁ እናውጣችኋል። ዛሬ ግን ጠቅላዩ የነገራችሁ ነገር ቢገባ ልክና ጥግ ነው የነገረው። ያንተ ቃል ይሄ ነው። መከላከያው ምንም አልደፈርም አልነካንም። ሻቢያ ነው ሊያጠቃን የመጣው። ዋሸው ይደገም ይሄ ቋንቋ ይነገር። ሆነስትሊ ስፒኪንግ በመጀመሪያ አካባቢ ያለው የመጀመሪያዎቹ 15 የውጊያ ጊዜያት ንብረት ላይ ፎከስ አላደረገም መከላከያ ሰራዊት። ንብረት ላይ መከላከያ አልወረሰብንም፣ አልወሰደብንም፣ አልተዋጋንም፣ አልዘረፈንም። ሻቢያ ነው መጥቶ የዘረፈን። ይኸውና ቆቃሉ የግለሰብ ንብረት ሞባይል የኤርትራ ሰራዊት ገብቶ ሞባይል አለሽ ምንድነው ሞባይል ላፕቶፕሽ ምናምን እያለ ወርቅ ምናምን እያለ ሲዘርፍ በሚዘርፍ 1 ኪሎ ጦር አዘጋጅቶ ሲወር የመከላከያ ሰራዊት ሙሉ በሙሉ የጦርነት ላይ ነበር ፎከስ ያደረገው። ኤርትራ መጥቶ ከኤሪትሪያ ኢሳያስ አፈወርቅ አሰማርቶ የትግራይ ህዝብ ጨርሱት፣ የትግራይ ህዝብ ዝረፉት ብሎ ከትግራይ ከኤርትራ ከሳዋ የሰለጠነ ጦር አምጥቶ ትግራይ ሲበትንብን የመከላከያ ሰራዊታችን አንድ ሰው አልዘረፈም፣ አንድም ነገር አላደረገንም። ይሄው እንደዚህ ጋዳም የኢትዮጵያ ሰራዊት ሰው መግደል የጀመረው በቀጥታ ሰው ዝም ብሎ በግምት መርፍ ስተኩስ አጋጣሚ በጦር ጊዜ ስለሆነ ሲቪል ልትገል ይችላል። አብይ አህመድ እንዳለው አንድ ሰው ሳይሞት ነው መቀሌ የገባ ነው ያለው ሳይሆን በዓለም አቀፍ ጦርነት እንደዚህ አይነት ጦርነት ዝም ብሎ መርፍ ስተኩስ ስቶ የሆነ ቤት ውስጥ ሊወድቅ ይችላል። ምንም ጥርጥር የለውም። ይሄ መከላከያ ሰራዊት ግን ሆን ብሎ ወታደሮችን መግደል ሲቪል መግደል የጀመረው ከኤርትራ ሰራዊት ተብሮ ነው ብዬ የማምነው። ኤርትራ ሰራዊት ግደልልኝ ብሎ ኤርትራ ሰራዊት አስተምሮት ነው። ታዲያ አሁን እንዴት ተገናኛችሁ ኤርትራ ጋር? ምንድነው ያገናኛችሁ ኤርትራ? ይሄንን ካደረገ ኤርትራ ይሄን ያክል ከዘረፋችሁ፣ ይሄን ያክል ከገደላችሁ አሁን ለምንድነው ከኤርትራ ጋር ተገናኛችሁት? ተበቅላችሁ አትዋጋውም እንደ ኤርትራ ሻቢያ?
ምንድነው አሁን አንድ ያደረጋችሁ በአንድ ቂጥ እንትን ያላችሁበት ምክንያቱ ምንድነው? ጥያቄ እኮ ነው ጠይቀኝ። አሁን አንተ ተብሮ ነው ብዬ የማምነው። ኤርትራ ሰራዊት እንደገቡ ሁሉም የትግራይ ወጣት ሳዋ የተሰለጠነ ነው፣ ሁሉም ወያኔ ነው የሚለውን አእምሯቸው ይዘው ስለገቡ በሙሉ ወጣት ያገኙትን ነው ሲቀሉ የነበረው። በሙሉ ያገኙትን ወጣት ኤርትራውያን ሲጨፈጭፉብን ነበር፣ ሲቀሉብን ነበር፣ ሲገሉብን ነበር ነው የሚለው። ማን ነው ያለው? የአሁኑ የኤርትራ ቃል አቀባይ የፋኖ ሚዲያ የፋኖ ሚዲያ ነው የሚባለው። ፋኖ እኮ የህዝብ መገናኛ ብዙሃን ተጠሪ ሆኗል። ስታቢል መርጠውታል። እሱ ሻቢያዎቹ የሚሉት ይህን ነው። ሻቢያ ስለ ትግራይ ሲናገሩ እነሱ ራሳቸው የሚናገሩት ይህን ነው። ትግራይ የሚባል ከተማ፣ ትግራይ የሚባል ህዝብ ለኤርትራ ጸር ነው ነው የሚሉት እነሱ ሲናገሩ። ዛሬ ተገልብጠው ደግሞ ራሳቸው ኤርትራውያኖች ነው ተገልብጠው እና የትግራይ ህዝብ ተነካና ባይለት ለድረ ነገር ለትግራይ ነገር ተነካና ለኛ ትግራይ ማና ለኤርትራ ማለት ለአንድ ደምነን ለአንድ ህዝብነን ይላሉ። ባጭ ሲከፍተች ተናደቃላደ ምንድን ያልሻቸው? አሁን ከማረክናችሁ አሁን ከያዝ ይኸውልህ በቃ ቻይዋ እንግዲህ ዶክተር አብይ ጦዛለች። ለእኛ ግን ጥሩ ነው። እነዚህ ባይኖር እኮ እኛ ፖለቲካ አይኖርም ነበር። መጫወቻችን ናቸው እነዚህ እኮ መላገጫችን ናቸው። ሙድ እየያዘ በተለይ እንደዚህ ቢሸረ ተዝናንተ ምናምን ስትመጣ ያስፈልጋል፣ መዝናኛ ያስፈልጋል። መዝናኛ ናቸው። ታሁን በኋላ ከማረክናችሁ ትላለች። ካሁን በኋላ ከማረክናችሁ አለቃችሁ ትላለች። ለትግራይ ውስጥ አንድ ድሮን ወረወርክ ማለት አለቀልህ ትላለች። አንድ አይደለም እኮ መደዳውን ነው እኮ የጨፈጨፍናችሁ። በዚህ በአንድ ሳምንት ብቻ እኮ አለቀ ሻቢያ። በዚህ በአንድ ሳምንት እኮ ጁንታ የሚባል ተጠቃለለ እኮ። መንቀሳቀስ አልቻላችሁም እኮ። እየጠበቅን ጠቅ 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 ተኩሱ ብለን ፈቅድናችሁ። የታላችሁ አትኩሱ። እንዴት ናት? በየመንደሩ ከምትርመጠመጡ ተኩሱ። ሊለይለት እኮ ነው የምንፈልገው እኛ። አሁን እንደገና ደግሞ ሽምግልና በዛ በኩል የለም፣ ሽምግልና የለም፣ ድርድር የሚባል ነገር የለም። እናስተናግዳችኋለን፣ ታስተናግዱናላችሁ። የራሷ ድስት አሮባት የሰው ታማስላለች አለ። የራሳችሁን ኤርትራውያኖች መውጫ ሳታውቁ ስለ እንትን ታወራላችሁ። ስለምንድን ነው? ስለ ትግራይ ታወራላችሁ። ጽምዶ ድምፆ ምናምን እያላችሁ ትቀብዛላችሁ። አንድ ለትግራይ ነገር ይወጣና ለትግራይ ድሮን ካደረግ ደግሞ እኛ ሻቢያውት እኔ ለምንድን በትግርኛ ማታወሩት? አማርኛ ምን ያደርግላችኋል? ኢትዮጵያ ያላችሁ ማለት ለምንድን ነው ቋንቋቸው የምትጠቀሙት? ለትግራይ አይክትል ነገር አንደኛ አማርኛውን ታበላሹብናላችሁ። እኛ የዓለም ህዝብ መነጋገሪያ ኢንተርናሽናል ቋንቋ ይሆናል ባለ ላይ የተባለን ቋንቋ ታበለ ጭምልቅልቁን ታወጣላችሁ። በአማርኛ ትግርኛ ወሬ እንዲያስተርጉማለሁ። ዶክተር አብይ ለትግራይ ድሮን ካደረግ ተጠቀምን እኮ ጨረስን። አትንተባት ቢባል ምን ያፋት ከፍታለች። ተጠቀምን እኮ ጨረስን እኮ በተከዜም በኩል በጠለምትም በኩል በየትኛውም በኩል በሚገባችሁ ቋንቋ በቡሬ በኩል አስተናግድናችሁ እኮ። ምን ታወሪያለሽ? ከተጠቀመታለሽ ተጠቀምን እኮ ከተጠቀመ። እሺ ምን እንደምታደርግ ደግሞ እኛ ሻቢያዎች ደግሞ እንደምንገባ ማሰብ አለብህ። የት የምትገቡት? የገባችሁት ተባላችሁ እኮ። አሁን እኮ በቅርብ ቀን ኦፕሬሽን ይደረጋል። አዲስ አበባ የገባ ሻቢያ በሙሉ ይወጣል። ድሬዳዋ ያለ ይወጣል። ጎጃም ያለ ይወጣል። ጎንደር ያለ ይወጣል። በመላው ኢትዮጵያ ውስጥ ያለ ሻቢያ በሙሉ ተጠራርጎ ይወጣል። የት ነው የምትገቢው? እኛ እንገባለን። የት ነው መግቢያ? ይጥፋልና ቅንቅና ይጅ ቀጥ አሁን ከማረክናችሁ አሁን ከያዝናችሁ ጭራሽ ስለያዝ የምታስበው ጭራሽ እዛ የምትበላው የምትጠጣው ነገር ሁሉ አሮባታል። ህዝቡ እየተሰደደ አትላንቲክ ኦሽን እየገባ ጨረሰ፣ አለቀ። ኤርትራ የሚባል ወንድ የሚባል ጠፋ። ወንድ አልባ ከተማ ሆነ። ጭራሽ እንደገና ደግሞ ሌላ ወሬ ቀረዳ ውስጥ ገቡ። ይጅ ቀጥ ትግራይ ማለት ኤርትራ ማለት ነው። አሁን ትግራይ ማለት ኤርትራ ማለት ነው። ትግራይ ኤርትራ ነው። አይ በላሉ አለ። ትግራይ ማለት ኤርትራ ነው። እሺ ከዛስ ዶክተር አብይ ለዚህ ምስኪን አንተ ተላማ አፋችሁ በኋላ
ከጀግና የሻቢያ ሰራዊት መቅጠም አትችልም። ስለዚህ ለምን አልጋልገጥም አሾራችሁ እኮ ቋንቋችሁ እስኪምታታ ድረስ የምትናገሩት እስኪጠፋ ድረስ እዛ ተከዜ ለጨፈጨፈናችሁ እዚህ አዲስ አበባ እኮ ያስለቀስናችሁ አይገርምሽ? እዛ ለጨፈጨፈናችሁ በየዓለሙ እኮ ያስለቀስናችሁ ነው ደምንባ ቦኖ ውሃ ለመቅዳት እንኳን ለመንቀሳቀስ አትችሉ አየር ላይ ያየናችሁ ላይ ቦኖ ሞክሩትና ከዛ በኋላ አንዲት ስቴፕ አንድ መኪና ጭነት መኪና አለ የጭነት መኪና አሳይሻለሁ የቤት መኪና ይዛችሁ ከተንቀሳቀሳችሁ ከዛ እና እኔ አደንቃቸዋለሁ ዝም ባለ ምን አልከኝ ማለት ባለቤቱ ስላቀለለው እንጂ መከላከያ የኤርትራ ወታደሮችን ዜጎችን አትግደሉ በሚባልበት ወቅት ከከተማ ወጣ ባሉ አካባቢዎች በመዘዋወር የትግራይ ልዩ ኃይል ልብስ በመልበስ መንገድ ላይ ያገኙትን ሰዎች በገመድ በማነቅ ይገሉ። አሁን እሱ ራሱ አዲስ አበባ ላይ ታክሲ ውስጥ እኮ ጠቅ ነው የሚያደርጉ ገመድ። ስለዚህ እኮ ነው መንግስት አይነን ግለጥ ያለው። ለዚህ እኮ ነው መንግስት ጠቅ ያደርጓቸዋል። አሁን አዲስ አበባ ላይ ገብተዋል፣ ሀንግ የሚያደርጉ ገብተዋል። አሁን ንብረት እየወሰዱ ነው ያሉት። መኒ ላውንደሪ እነሱ ጋር ያለ። ለዚህ ነው መንግስት አሁን ጆሮን ጥሎ እየለቀማቸው ነው ያለው። ቤት ለቤት እየዞረ ትለቀማላችሁ እየነገርኩሽ እኮ ነው ያሉት። አሁን ድሮ አሜሪካን ሀገር ሞቶ ኤርትራ መግባት አይችልም ሬሳቸው፣ ወይ ደግሞ ካናዳ ሙት ኤሮፕ ሙት ሬሳ አይገባም፣ ወደ ኤርትራ አያስገቡም። ወደ ኢትዮጵያ ነበር የሚገቡት። እሱ ተከለከለ። ማንም ኤርትራዊ ኢትዮጵያ መጥቶ አይቀበርም። አሁን እዛው ኢትዮጵያ እዛው አስመራ ወሰዱት፣ አቃጥሉት። ይሄ ሁሉ በእናንተ አፍ ነው የመጣው። ለቀብር እንኳን አልተመቻችሁም። ኢትዮጵያ ውስጥ አትቀበሩ። አዳምጪኝ ታስተካክላለሽ። ለቀብር እንኳን ድሮ ቀብራችሁ እንኳን መጥቶ ይቀበር ነበር ኢትዮጵያ ውስጥ። አሁን ቀብር እንኳን የለም። አንድም ኤርትራዊ ኢትዮጵያ ውስጥ አይቀበርም። አስመራ ከተቀበላችሁ ኢሳያስ አፈወርቅ እንልክለታለን። ከዛ ውጭ አትቀበሩ። ኬንያ ሂዱ፣ ኬንያ ጠይቁ፣ ኡጋንዳ ጠይቁ። እኛ አርገን ከደግነት በላይ ሰርተን እጃችን አመዳፋሽ ሆኗል። ካሁን በኋላ ለእናንተ የምንሰጠው ምንም ነገር የለም። ጌም ኦቨር። ጀግናው የትግራይ ሰራዊት መቅጠም አትችልም። ስንምታረጋለህ በሩቅ ሆነ ባጋር በሰራዊት አትችለንም፣ እንበላሃለን። የትግራይ በላናችሁ እኮ ጨረስናችሁ እኮ በቃ ሰው አጣችሁ እኮ ወንድ አልባ። ድሮ በ83 ዓመተ ምህረት ጀግናው መከላከያ ሰራዊታችን ሽሬ ላይ፣ አልጌና ላይ፣ ናቅፋ ላይ፣ አፋቤት ላይ ወንድ የሚባል ኤርትራዊ ጨርሰን ትግራይ ሄዳችሁ ነው ወንድ አምጥታችሁ ተዋጋችሁ። ወንድ የመጨረሻው ወንድ አፋቤት ላይ ነው ያለቀው። የኤርትራ ወንድ የመጨረሻው ኤርትራ ወንድ አፋቤት ላይ ያለቀ። ቃሩራ ላይ ሂዱና ጠይቁ። ፊልማችሁ ይሁዱና ሂዱ፣ ፊልሙን ይሁዱና አፋቤት ይናገር። የሰራናችሁ ስራ ወንድ አታችሁ ናችሁ። ከትግራይ ወንድ አምጣችሁ ተዋጋችሁ። አማራውን አጭበረበራችሁ። አማራው አልጋ ስደብቁ አስገባችሁ። ኦሮሞውን አጭበርበራችሁ ሸኔ ብላችሁ ስልጣን እናውጣለን ብላችሁ አምጥታችሁ ሸኔ በላችሁት። ከበለስ ከሆናችሁ ያ ትናንትና ታሪክ ነው። አሁን ግን በዚህ አሁን ባለው ቴክኖሎጂ ግን ወደድሽም ጠላሽም ስትራቡም ቆመን የምናያችሁ፣ ስትታረዙ ቆመን የምናያችሁ፣ ራሳችሁን ነፃ እስክታወጡ እንታገላችኋለን፣ እናግዛችኋለን። ከዛ ውጭ ግን አፈርነ ወደ አፈር ትገባለህ የሚለውን ቋንቋ አሁን መጠበቅ ብቻ ነው ያለባችሁ። ፔሬድ ሬሳችሁን አርቃችሁ የቆፈራችሁ ነው ያላችሁት። አሁን መውጫ እንዳታገኙ ሆናችሁ የቀበራችሁት። አሁን ጊቭ ኦቨር። ሰራዊትም ይበላሃል። ታዲያ ምን ታደርጋለህ? በሩቅ ሆነ ምን ሰራዊት አላችሁ? የላችሁም እኮ ሰራዊት። የነበሩ ሰራዊትም ክደውት ወጡ እኮ። ኢሳያስ አፈወርቅ ባሉት አጋጣሚ እየወጡ ይሄዱ ነው ያሉት። ያው አትላንቲክ ይብላቸውም ከሀገር ይውጡም ዞሮ እየተበሉ ነው ያሉት። ምንድን ነው ያለች? ይበላችኋል። አሁን ፎክራ ያቀራራል ብቻ ነው። በድሮ ነው በሩቅ ባጋር መጣ እንላለን። ስለዚህ በድሮ ምታለ ድሮ ጠበል ለመርጨት ነው እንዲገዛ ነው ድሮ ወይ በአሜሪካ ከገዛ ነው ድሮን የገዛ ነው። ለምንድን ነው ቆይ የነገሯችሁና ድሮን ኢትዮጵያ ገዛችሁ ለምን ብለዋችኋል? እናንተ ድሮን የገዛ ነው ጠቅ አድርገን እንደ ቅቤ አናትሽ ላይ ልናስቀምጥብሽ የገዛ ነው። ድሮን ለወባ መከላከያ ለም የገዛ ነው። ለአንበጣ ለም የገዛ ነው።
ልናስተናግዳችሁ ነው፣ እያስተናገድናችሁ ነው ያላችሁት። ሂጂ አሁን ጠይቂ ምን እንደተፈጠረ ጦርራ ላይ ሂጂ ጠይቂ። ተከዜ መግቢያችሁ ላይ ምን እንደሆናችሁ ሂጂ ጠይቂ። በተጠቅላላ ዙሪያ ላይ እስካሁን ሰዓት ድረስ ኦፕሬሽን ላይ ነው ያለው ድሮን እስካሁኑ ሰዓት ድረስ። አልቅሱ መብታችሁ ነው። እኛ ያገባንም ስለ ማልቀስ እሱ ሌላ ፖለቲካ ነው። እሱ የሚሰማ የሚገባቸው ሰዎች አሉ። ይሄ ነው ጨዋታችሁ። ህዝብ ትግራይ በምን ምጣ ሻዕቢያ እንመጣልሃለን እያለን እኛ ደግሞ ኑ ያዘው እንግዲህ ጀምረኸዋል። ያዘው እንግዲህ ኑ ግቡ። የገባችሁት እየወጣችሁ ነው። በዚህ አጋጣሚ ላይ የገባችሁት እየወጣችሁ ነው ያላችሁ። እንኳን ልትመጡ ይጥሩና እዛ የኖራችሁትም እየወጣችሁ ነው ያላችሁት። የቁም እስረኞች ናችሁ እናንተ፣ ፕሪዝነር ናችሁ ኢትዮጵያ ውስጥ። የገንዘብ እንቅስቃሴያችሁ ሁሉ በጣም በከፍተኛ ሁኔታ እየታየ ነው ያለው በዚህ አፋችሁ። ይሄ ግልጽ ነገር ነው የምነግራችሁ። ቀረ እንደ ትናንትናው ቀረ፣ አለቀ በቃ እኮ። ህዝቡም አወቀ። የትግራይ ህዝብ ከወጣ እኮ በነቂስ ሻዕቢያ የሚባልና ህወሓት የሚባል እንዲጠፉልን አለ እኮ። ሰው እኮ ይጮህ ነው ያለው። ይሄ የትግራይ ህዝብ ነው። ከነትጥቃቸው ወጡ እኮ። ከነትጥቃቸው ይውጡልን፣ ሻዕቢያ የሚባል ይውጣልን፣ ህወሓት የሚባል ይጨፍጭፍልን፣ ይገደልልናል እኮ የትግራይ ህዝብ ይወጣ። ህዝብ ወጣ እኮ በነቂስ እኮ ወጣ እኮ። ሻዕቢያና ህወሓት የሚባል ይውጣልን አለ ህዝቡ በነቂስ ወጣ። አንፈልጋቸውም ለቀ ይውጡልን አለ በቃ ህዝቡ ወጣ። ኳሱን አንጥረን ለቀነዋል ብያችሁ ነበር፣ አልሰማችሁም። ጆሯችሁ መስሚያችሁ ጥጥ ነዋ። ኳሱ ነጥሮ ትግራይ ገብቷል፣ ኳሱ ነጥሮ አስመራ ገብቷል ብያችኋለሁ። እዛው ልከን ኳሱ ውስጥ ጫውቱ ያያናችሁ ነው በደንብ አድርገን። አሁን የቀረን 9 ብሔር አላችሁ አይደለም? ኤርትራ ስንት ነው ያላችሁ? 9 ነው 8 ነው። 9ኛችሁን ሐማሰን አካል ጉዛይ ምናምን ትበሉ አላችሁ አይደል? 9ኛችሁ ትጨፋጨፋላችሁ። 9ኛችሁን ትጨፋጨፋላችሁ። ትላንት የቀበራችሁት ጀባ ተነስቷል። አሁን እያደራጀ ነው ያለው ጀባ። በደንብ አድርገን መሳሪያ ሰጥተነዋል፣ ትጥቅ ሰጥተነዋል። ይነጣላችሁ ጀባ፣ ሊበቀል ነው የሚመጣው ጀባ። እዛው እናንተ 9ኛችሁ ልክ እዚህ ኦሮሞ፣ አማራ፣ ጉራጌ፣ ትግሬ እንዳላችሁት ኳሱን አንጥረን ዘጠራችሁና እዛው ኤርትራውያኖችን የደም መሬት ልናደርጋችሁ እርስ በርስ አባልተናችሁ እንታመጣለን። ይሄን አይደል የምትጫወቱ እዚህ ጋር? እኛ እዛ ጋር ያጫወተን እንጫወታለን። ማየት ነው ጫወታው። ጌም ኦቨር። ሽሩሩ ስላላችሁ በጣም ብዙ አማራ ኢትዮጵያዊ ነው። ወደለም ጊዜ ይበቃናል። ወደለም ጊዜ ትናንት፣ ዛሬ ሆነ ነገ አማራ ኢትዮጵያዊ ነው። ወደለም ጊዜ የሀገር መከላከያ ሰራዊታችን እየወሰደ ያለው የመከላከል እርምጃ በሙሉ የጠለም ጊዜ ይጠግባሉ። ይሄ ማሳይሽ የትናንትና የዛሬ መከላከያ ኃይላችን እየወሰደ ያለው እርምጃ ይላል የትግራይ ህዝብ ነው የሚለው። ማላይ ነው የሚጀምር ሻዕቢያና ህወሓት ላይ ዘላለማችሁ ጦርነት መጎሽም፣ አትሞቱም፣ አሸናፊ እናንተ ናችሁ። ድንፋታ ብቻ ነው ያላችሁ አለኳ ብቻ እኮ አላችሁ እኮ አንድ ጊዜ ምን አላችሁ መሰላችሁ? በጃላሉ ዘላለም ጠዋት ወጥቶ ጦርነት ነው። ህዝቡ እግሩ ተቆርጦ ወጣቱ አይኑ ጠፍቶ በአርቲፊሻል እጅ በአርቲፊሻል እግር በአርቲፊሻል አይን መቀሌ ጀግኖች አንበርክተዋል። ኢትዮጵያ ውስጥ ኑሮን የሚያስወዱት የአድዋ ትግራዮች እና ኤርትራዎች ነጋዴዎች ናቸው። አሁን ይባረራሉ፣ ይነጠቃሉ። በቅርብ ቀን ጠብቁ። ይኸው እንደዚህ ነው። እግራችሁን አስቆርጣችሁ ጥላችሁ
እናንተ የወርቅ ነጋዴ ሆናችሁ ወርቁን እየዘረፋችሁ አሜሪካ ሪስቴት እየሰራችሁ ዱባይ እየነገዳችሁ በየአፍሪካ ሀገሩ ንብረታችሁን ኢንቨስት እያደረጋችሁ የትግራይን ህዝብ እርቃኑን አስቀርታችሁ ከዚህ በኋላ የለም። መንግስት መጀመሪያ ወስዶ እርምጃ ማዕረጋቸውን ቆርጦ ንብረታቸውን መውረስ ነበር፣ ወረሰ። የአንድም ጀነራል ንብረት ህወሓት ንብረት ጀነራል ንብረት የለም ኢትዮጵያ ውስጥ በሙሉ በቁጥር ስር ውሏል። የአንድም የሻዕቢያና የህወሓት ባንክ ገንዘብ ፍሪዝ ይደረጋል ነው ያለው፣ ይጥራ ነው ያለው። ዜሮ ነው የምትቀሩት፣ ዜሮ ባዶ ነው የምትቀሩት። ስትመጡም ባዶ እንደ ውሻ ባዶ እግራችሁን ነው የገባችሁ። ስትገቡ ኢትዮጵያ ውስጥ ታስታውሳላችሁ አይደል? ባዶ እግራችሁ እንደ ውሻ ገባችሁ። እዛ ገባችሁ፣ ሀብታም ሆናችሁ 5 ስታር ሆቴል አላችሁ፣ ኢንዱስትሪ አላችሁ፣ ፋብሪካ አላችሁ፣ ሀብት አላችሁ። በሙሉ ሀብቱን ትመልሱታላችሁ። ጌም ኦቨር። ምክንያቱም ጥጋብ እንደዚህ ነው የሚያደርጋችሁ። እዚህ ላይ ደግሞ መንግስት ብቻውን አይደለም የኢትዮጵያም ህዝብም ተነስቶባችኋል። ለምን? ከምትተፉት አፋችሁ እስከሚወጣው መርዝ አኳያ ህዝብ ተነስቶባችኋል። ጌም ኦቨር። ይሄ የምነግራችሁ ነገር ስለሚሆን ነው የምነግራችሁ፣ ስለምታዩትም ነው የምነግራችሁ። ይሄንን አሁን ይሁን ነው ጠናክራችሁ ዘላለም ጦር አይቻልም። ቲፒኤልኤፍ ዝግጅቱ በሙሉ ውጊያ ነው። ዝግጅቱ በሙሉ ሰልፍ ነው። ዝግጅቱ በሙሉ መሳሪያ ነው። ዝግጅቱ በሙሉ ሽርጥ ነው። እንደምታውቁት ተው ቢባል ቢለመን በእጅ አላሉ። የጦርነት ነጋሪት ይጎሰማል፣ ይፎከራል። ልክ እንደ ጥሩ ነገር ጫወታችን ነው፣ ቀልዳችን ነው፣ ድራማችን ነው ይባላል። ጦርነት ድራማ ለማንም መሆን አይችልም። ለማንም ነፍስ ነው የሚበላው። የአንድ ሰው እናትና አባት ያለው የሆነ ሰው በዚያ ጉዳይ ውስጥ የተሳተፈ ቢሆንም በሱ መሞት በሱ መቁሰል ምክንያት ብዙ ቤተሰብ ለክፋት ለችግር የሚጥል ነው፣ ለሐዘን የሚጥል ነው። ጠቃሚ ነገር አይደለም። ጦርነት እሳት ነው። ጦርነት ይፈጃል፣ ጦርነት ይገላል ስንላችሁ ጦርነት እንደበሳል የት ነው የምትደምሱት? ይኸው ተወቀጣችሁ እኮ ቀን አልቀረ ማታ አልቀረ መከላከያው እየጠበቀ ይጨፈጭፋቸዋል ያለው እንደ ጉድ። የዓለም ኒውስ እንኳን እንዲያወራ እድል አልሰጠነው። የዓለም ሚዲያ እንዲያወራ እንኳን እድል አልሰጠነው። እዛው በላች እዛው ቀረች ነው ያደረግናቸው። እዛው በላች እዛው ቀረች። ምን ነፋረፈ ያሰጣናችሁ? እንደ ትላንትና ትግራይና ካታለቅስም ትግራይ እንደዚህ ነን ናይ ትግራይና ዋቲ ናይ ዋዛ የለም፣ አሁን የለም። ያንን ነው አንገታችሁን ያስደፈራችሁ እንጂ ፎክራችሁ ብላል እኮ እኛ እናለቅስም እናስለቅሳለን ብላችኋል እኮ። አታስታውሱም? እናለቅስም። ለምንድን ነው የምናለቅሰው? ለማን ነው የሚያስለቅሱት? የሚፈርስ ቤት የለንም። የትግራይ እናት አታለቅስም። ለምን እናለቅሳለን? እኛ እናስለቅሳለን እንጂ አናለቅስም። ለምንድን ነው የምናለቅሰው? አስለቅሱና እሱ ልኮ ነው አስለቅሱና አስለቅሱ። አታልቅሱ። አሁን እኮ ለቅሷችሁ እኮ ነው ይጎዳል። አይሮፕላን ታቆሙብን ለቅሶ። ለምን አይሮፕላን በረራ ጀመረ እንጠይቃለን። መንግስት ይብቃኝ እስካላሉ ድረስ አይለምደንም እስካላሉ ድረስ መሳሪያቸውን ፈተው እስካልሰጡ ድረስ ተምረናል ይቅርታ አገር በደል ህዝብ እስካላሉ ድረስ ለምን አይሮፕላን ይተፈቀደ? ያልቅሱ። እንዲያልቅሱ እንፈልጋለን እኛ። አናለቅስም እናስለቅሳለን ብለውናል። አልቅሰው ነው ማየት ያለብን። መንግስትም አንዳንድ ጊዜ አጉል የዋህነትና አጉል የምትሄድበት አካሄድ ዲፕሎማሲ አካሄድ ዋጋ እያስከፈለን ነው ያለው። ማልቀስ አለባቸው፣ ማረን ማለት አለባቸው፣ አይለምደንም ማለት አለባቸው። እነዚህ ሰዎች ይበቃናል ከዚህ በኋላ ለምንድን ነው እናስለቅሳለን እያሉ ነው? ማልቀስ አለባቸው በደንብ አድርገው። ምን አልከኝ? ሰናይ ኮርዳይት ሞጣ እንኳን ገብቶት ኮርዳይት ንጹህ ኢትዮጵያዊ ነው ጀግና ነው ብሎ ትናንት ተናገረ። ሞጣ በዚህ አጋጣሚ ላይ እንደዚህ እንደብደቱ ወይ ደግሞ እንደምንቀው አይደለም። በጣም ፖለቲካ የገባው ልጅ በጣም እንደፈለገ ይሁን በፈለገው መንገድ ይሁን ፖለቲካውን ገብቶታል። የአርባ ምንጩን የኤዶናይን የዚህ የሰግጥ ደድቦችን መሄድ ብታምኑ ባታምኑ አውርቶታል፣ ሰርቶታል ስራው ከኔ በፊት። አይገርማችሁ? እኔ አርባ ምንጭ እንዴት ተገባ
40 ዓመት ተደፈረች ብዬ ያልኩት እኔ አይታሰብ ነበር መጀመሪያ እንዴት እንደገባም መጣበታለሁ እሱ ጉዳይ ላይ ሞጣ ግን ሰርቶበታል። አሁንም የፈለገ ነገር ይመጣል እንጂ ኤርትራና ህወሓት አትገቡም እያላቸው ነው ኢትዮጵያ ውስጥ። ይሄ ነው ኢትዮጵያ ልዩነት ሊኖረን ይችላል። ፖለቲካውን ገብቶታል። ዓላማው ምን እንደሆነ አማራውን አሳልፈው ሰጥተው አማራውን ከፊት አድርገው ሊገቡ እንደሆነ ህልማቸው ቀድሞ ተሰርቷል። እንደዚህ ፖለቲካ የገባው ሰው በሙሉ ለኔ ስታሬ ነው፣ ኮኮቤ ነው። ስለዚህ ቢያነሳኝም እኔም ራሴ በጣም የማደንቀው ፖለቲካው የገባው ሰው ነው። ማለት አደንቀዋለሁ። ነግሯቸው አውቋቸዋል። እነዚህ ነው ይኸው አዳምጧት የምትለው እኛ እናስለቅሳለን እንጂ አናለቅስም። ለምንድን ነው የምናለቅሰው? ለማን ነው የሚያስለቅሱት? የሚፈርስ ቤት የለንም። የምታለቅስ እናት የለችንም። የሚሞት ወጣትም የለንም። አያስቡ። እኛ አናለቅስም። እኛ መትረየስ ይዘን መታኮስ የምንችልበት። ታዲያ ይህን ካላችሁ ይኸውልህ እኮ የሚያለቅሱ የትግራይ እናት ናቸው እኮ እዚህ ጋር የሚንደባለሉት እኮ። ይሄ እኮ የሚያለቅሱ የትግራይ እናት ነው። ተሰበርኩ ያሉት። ስለዚህ ቻሉት ብለናል። መሪያችሁም እኮ ብሎናል። እኛ መሪያችሁ ደብረጽዮን አለ እኮ ዛሬ ሊያለቅስ። ዛሬ ደብረጽዮንና ታደሰ ወረደ ሊገዳደሉ ነው። ታደሰ ወረደ ደብረጽዮን ነው ይላል፣ ደብረጽዮን ታደሰ ወረደ ነው ይላል። ፖለቲካ ማለት እንደዚህ ነው። አየህ አንጥረ ኳሱን ተወርውረዋል፣ እዛ ይጫወቱበታል። ተደብድባለች። አዲግራት አላማጣም በቅርብ አምባገነን መሪ በትግራይ ላይ የአየር ድብደባ አካሄዳሉ ብለው በወሰኑ መሰረትም በርካታ የአየር ድብደባ በትግራይ እየተካሄደ ነው ያለው። ለምን አታደርግም ታዲያ? አየር ኃይል ነጥቀህ ወስዳል፣ ሚጉን ወርሳል፣ ታንኩን ወስዳል፣ ባንኩን ወስዳል። አትዋጋም እንዴ ታዲያ? አንድ አይሮፕላን አስቀርጣችሁ ይወጣችሁት ላትጠቀሙበት። አሁን በየዘ እንትን ቆርቆሮ አንጥፋችሁ አልብሳችሁታል፣ ፍሪዝ አድርጋችሁት ሆኖ ለምን ያዘረፈ እኮ ነገር አለ ከኢትዮጵያ። ምን ያወስዳችሁ ነገር አለ ከኢትዮጵያ? ለማተኩሱም ውጣና ተኩስበታ። ያን መጋዘንን የመታ ነው እኛ ሄደን ባየር በድሮን ጥራት እንዳለ የመሳሪያ ክምችት ነበር። የመጀመሪያ ታርጌት መታረጊያው ያደረገው እሱ ነው። የመጀመሪያ የት ጋ ነው? ጠቅ 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 እዚህ ጋር ታንክ አለ። ጠቅ 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 እዚህ ጋር መስጥይት አለ። ጠቅ 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 እዚህ ጋር ዳ ድድድድድ በሬዲዮ በመገናኛ ውትድርና አነጋገር ነው። ቋንቋ አለው። ወጥቷል። ዝም ብለህ እንደዚህ እንዳንተ እንደምትባተበው ውትድርና ቋንቋ ንግግር አለ። ዳ ድድድድድ ዳ ዳ ድድድድድ አለቀ። አደረገ። የት ጋ ነው መሳሪያ ክምችት? ብም። የት ጋ ነው ያስቀምጥከው? ብም። የት ጋ ነው? ብም 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 ሲያደርግ ዙራን ተቃለ ኢትዮጵያ ረባክ ወይ አንበጣ ከላከልላለሁ መጥቼ እዛ በድሮኑ ዲዲቲ መጥቼ ነፋላለሁ ላንተ ወይ ጠበል ነፋላለሁ በድሮኑ መጥቼ በሚገባ ቋንቋ አስተናገድኩ። ይቀጥላል። ገና ነው። ገና ጅምሩ ነው እኮ ያንጫጫችሁ። አሁን ሲያልቅ ምን ልትሆኑ ነው? ምን እኮ ነው አሁን ቆና ከጅምሩ እንደዚህ ቆናችሁ ሲያልቅ ምን ልትሆኑ ነው? ምን ልትሆኑ ሲያልቅ? ቅንቅና በድሮን መጥቶ ጨፈጨፈ ይላል። ሂዲ በአረንጓዴ ግላፍ ገና ዋጽማዊ ግላፍ ታደርጋለህ፣ ጥቁር ግላፍ ሁሉ ታደርጋለህ። ገና አየር ድብደባ በትግራይ እየተካሄደ ነው ያለው። መቀሌ በተደጋጋሚ ተደብድባለች። አዲግራት አላማጣም በቅርብ ጊዜ የተለያዩ ከተሞች የትግራይ ገጠሮች እየተደብደቡ ናቸው። መቀሌም ተጨማሪም ድብደባ ላይ የማካሄድ ፍላጎት አለ። ግን አንድ የአየር ኃይል አውሮፕላን ከተመታ በኋላ ግን ቀንሷል። ተመልሶ ቢመጣ እንደሚመታ ስለሚያውቁ ምቱ ቻለው ብሏል። ፊልማስ ያብራ ቻለው ዘው ቻለው ግን ኦቨር ትችላለህ፣ ይወጣልሃል በደንብ ሰንኮፍ እስኪወጣ ድረስ ታለቅሳለህ።
ጃኬት አለው ሌላ ነች። እሺ ትንሽ ያሰግናል። ቻለው ብለዋል። ትችለዋለህ። እኛ እየነገርን ነው የመጣ ነው። ድሮ እንዳይና ያሉትን እኮ ነው እያስታወስኳቸው ነው። ሻምበል ያለበት በሙሉ ተመርጦ በአንድ ጊዜ አንድ ቀን ጀንበር ይሄን አዳምጡት። አብቹ ያላችሁ በአንድ ቀን ጀንበር ያላችሁ ተለቃቅፎት ይዟል። በአንድ ቀን ጀንበር ያላችሁ አብቹ ዛሬማ ቆጣሪያቸውን ነቅለው ዛሬ አበዱ። ሻቢያው አበደ፣ ጁንታው አበደ፣ ሸኔው አበደ፣ ጀዊሳው አበደ። የዛሬው እኮ ፖይዝን እግር የነገራቸው በቃ ልክና ጥጓል። የኢትዮጵያን መነሻዋንም አሁን ያለችበትንም መዳረሻውን ጭም ነገራቸው። አበዱ። ዛሬ የሚያደርጋቸው ሁሉ አጣቸው። እንዲህ ብሎ እንዲህ አለ። አዎ ገና ነው፣ ገና ይነግርሃል በደንብ አድርጎ። ሌላም አለ የሚነግርህ፣ አንተ ብቻ አዳምጥ እንጂ ሌላም ይነግርሃል። ማበድ አለባችሁ እናንተ እስክታብዱ ድረስ በሚገባችሁ ቋንቋ እናነጋግራችኋለን። አበዱ። ዛሬ አበዱ። ፈላ እንኩሮ ራሱ አበደ። እነ መሳይ ሁሉ አበዱ። አሳዝኑኝ። ዛሬ አንድ እንትን ላይ አይቼ ነበር። እንዲህ ብሎ ጠቅላይ ሚኒስትሩ እንዲቀልዶብን፣ ጠቅላይ ሚኒስትሩ እንደዚህ ብሎ እንዲህ በደንብ ጥባት ቤት የሚጫወትብን። የትግል ዘመኑን እኮ ጨረሰ ጠቅላይ ሚኒስትሩ። አሁን የትግል መንገድ ጨርሶ አንተን ፀጉር ላይ ሰንደል ለኩሰ ከወገብ በታች ራቁትን የምትሄድበትን አጀንዳ ነው የሚሰጥ። ከዚህ በኋላ በአጀንዳዎቹ ብቻ ነው የምትጫወተው። ከዚህ በኋላ የመሬት አልቋል አለ፣ እንደዚህ አለ። አዎ ይላል። ያማል በደንብ አድርገህ እስክታብድ ድረስ እኛ ምን እንሰራለን? እዚህ ጋር ልናሳብድ እኮ ነው እዚህ ጋር የወጣ ነው። እኛ እንዲህ አለ ይላሉ። ይዞ አብቹ ንገራቸው። አንድ ቀን ጀንበር ትግራይ ውስጥ 200 ቦታ 200 ሳይት አቴ ታይም ነው ጁንታው በሰሜን ጥቃት የፈጸመው። አንድ ቦታ አለም 200 ቦታ፣ አንድ ጋንታ፣ አንድ ኃይል፣ አንድ ሻምበል ያለበት በሙሉ ተመርጦ በአንድ ጊዜ ውስጥ 200 ቦታ ላይ ጥቃት ተፈጽሟል። አሁን ይሄ ድንገት ምናምን በጣም እኮ ኦርጋናይዝድ የሆነ ስራ የተሰራ። በዚህ ውስጥ ከ7000 በላይ ቤታቸው ሚስታቸው ጋር የተኙ በየከተማው የተኙ ባለስልጣናት፣ ማረክተኛ ሰዎች፣ ኃላፊዎች ብዙዎች ተይዘዋል፣ ጀነራሉን ጨምሮ። መቀሌን ስንይዝ እንኳን ከ1300 በላይ ኦፊሰሮች እኛ እጅ አልገቡም። በጁንታው ተይዘው በ100 ኪሎ ሜትር በእግራቸው ጫማቸውን አውልቀው እንዲሄዱ ይደረግ ነበር። ህወሓት ግፈኛ ነበረ። አንዳንዴ ፈጣሪ የስራህን እሰጥሃለሁ ይላል፣ ያስቀመጥከውን ታገኛለህ ይላል፣ የዘራውን ታጭዳለህ ይላል። የዘራችሁትና ያጨራችሁት ግን ይቀራችኋል። ገና ነው። የኢትዮጵያ መንግስት በአስቸኳይ ወጥተው የበደልነውን ህዝብ እንክሳለን፣ ለበደልነው ለሰራነው ሁሉ ይቅርታ፣ ትጥቃችንን መሳሪያችንን እንፈታለን፣ በፌዴራል መንግስት ህግ መሰረት ህገ መንግስቱ አክብረን እንተዳደራለን የሚለውን ቃል ወጥቶ መግለጫ እስካልሰጡ ድረስ በረራው በአስቸኳይ እንዲቆም፣ የተጀመረው አየር መንገድ በረራ በአስቸኳይ እንዲቆም። ይሄንን እነሱ አንደፍርም ካሉ ህዝብ፣ እውነተኛ ህዝብ፣ ትግራይ ህዝብ ውጣና አስደፍራ አስነግራቸው። ይሄንን አለበለዚያ በረራው እንዲቆም በአስቸኳይ። የኔ ድምፅ አለ፣ የመላው የኢትዮጵያ ህዝብ ድምፅ ነው። ወጥተው ይቅርታ እስካላሉ ድረስ፣ ከዚህ በኋላ ጦርነት በቃም ብለው መሳሪያ እስካላስረከቡ ድረስ ምንም በረራ ወደ ትግራይ እንዳይሄድ። በዚህ የምትስማሙ አንድ ቁጥር ጻፉ፣ አንድ ቁጥር ጻፉ። ይሄን ሐሳብ የምትስማሙ ከውጭ ያመጣሁት ሐሳብ ነው፣ ህዝቡ ማህበረሰቡ የተናገረበት ነው። እዚህ ሚዲያ ላይ ከ5000 በላይ ሰዎች አላችሁ። አንድ ቁጥር አድርጉ። ይቅርታ እስካላሉ ድረስ፣ ትጥቅ እስካላስረከቡ ድረስ፣ ጦርነት በቃን እስካሉ ድረስ፣ ትጥቃቸውን እስካልፈቱ ድረስ በረራ እንዲቆም ብትሉ አንድ ቁጥር ጻፉ። ያ በቁጭ ብሎ ካቢኔው በሙሉ ቁጭ ብሎ እያየ ነው ያለው። በሙሉ መንግስት አብቹን ቁጭ ብሎ እያየ ነው ያለው። በሙሉ መከላከያው እያዩ ነው፣ ፊልድ ማርሻሉ እያየ ነው፣ ባጫም እያዩ ነው ያሉት፣ በሙሉ እያዩ ነው። አዎ አንድ ቁጥር ጻፉ። በዚህ አሰብሰብ
ገዱ በክሩ ያምናል አለ። ገዱ ምን ክር አለው? ክር ቢኖር ከሚኒስቴርነት ወርዶ መኪና ፓርክ ጠባቂ ይሆናል። ክር የለውም። ሂድ አንድ ቁጥር አለ። በቃ በሙሉ አንድ ቁጥር ያው ተስማምተዋል። በሙሉ በራው በአስቸኳይ እንዲቆም ወጥቶ እንቅስቃሴ ጠይቁ ድረስ ይህንን መንግስት በአስቸኳይ እርምጃ እንዲወስድ እንፈልጋለን። ይሄ ድምፅ የኢትዮጵያ ህዝብ ድምፅ ነው። በአስቸኳይ ውሳኔውን እንድታሳውቅ እንጠይቃለን። እናመሰግናለን። ሰሉት ቤተሰቦች፣ ወዳችኋለሁ። ኦኬ የትግራይ ህዝብ ጎበዝ ከሆንክ አሁን ጦርነት አስቆም። ጀግና ምንላው ጦርነት ታስቆም ነው። አስቆም ጦርነት። ሊበሉ ነው፣ እንደገና ያሉትን ሊጨርሱ ነው። በቃኝ በላቸው። በቃኝ። ጥያቄ አለኝ፣ ጥያቄን እጠይቃለሁ፣ ግን ልጄን አልሰጥም አልገብርም በላቸው። ውጣ የትግራይ ህዝብ። ይህን አወጣችኋለሁ። ቆንጆ ነው። ቆንጆ እንቅስቃሴ ያየሁ ነው ያለሁት። ቀጥሎ አሁን ቢቻል ለፍርድ አንቃችሁ አቀርቧቸው። ቢቻል ካልተቻለ ግን ድምፃችሁን አሰሙ። በቃ ንበሏቸው። ይሄ ሌላ ወልቃየት ራያ ምናምን ማንም ትግራዋይ አይደለም። ኤርትራዊ ሰው ገሎ እኮ ከኤርትራ እኮ መጥቶ የሚደበቅበት ሀገር ወልቃየት ነው። ምን ችግር አለው? መሬት ሁሉ የፈለገው ሄዱ። ጎንደርም ተቀመጥ፣ አምቦም ተቀመጥ፣ ደጉራቻም ተቀመጥ፣ ሂድና ጅማ፣ ማንም ከልካይ የለም። ሂድ፣ ግባ፣ ኑር። ኦኬ፣ እኔ ወዳችኋለሁ። ይሄ ነው ጨዋታ ያለው እንጂ ከዚህ በኋላ እናንተን ሹሩ ብለን እንበል ተጋዳላይ ፉከራ ቀረርቱ ኖ ዌይ፣ ኖ ዌይ፣ የለም። አዲስ አበባ ነበርኩ ትናንትና ወዲያ እኮ ነው የገባሁት። ማን እሱ ኤግል አዲስ አበባ ነበር። አሁን እኮ ነው የመጣሁት። 3 ቀን እኮ ከመጣሁ አሁን ነው የመጣሁት። ቢች መዝናናት ስላለብኝ ራሴ ሪላክስ ማድረግ ወደ ቢች ሄድኩኝ እንጂ 3 ቀን ነው ከመጣሁ። ወፍ የለም እኔ ጋር። በሁለት አይኑ ቆሞ የሚያኝ ወያኔና ሻቢያ የለም። ይጨፍራሉ። የሚጨፍሩት በሙሉ በስክሪን እየታዩ ነው ያሉት። ካሜራ ከተማ በሙሉ ሲሲቲቪ ካሜራ ነው። መሬቱ ስፒከር ነው እየተቀዳ ነው ያለው። ባንኩ ኔትወርክ ውስጥ ገብቷል። ንብረታቸው ንብረት ውስጥ ገብቷል። ኤኒ ታይም ፊሽካው ሲነፋ አክሽን ውስጥ ይገባል። ጌም ኦቨር። ሻቢያ የሚባል ከዚህ በኋላ ጁንታ የሚባል ከዚህ በኋላ በኢትዮጵያ ሕዝብ ላይ ቅንጣት ያክል ቅንጣት እኮ ነው ቅንጣት እድል አንሰጥም። ይበቃል። እስከዛሬ ይበቃል። የወደባችን ጉዳይ ያለቀ ጉዳይ ነው። መቼም ይሁን መቼም ና ስባል ሄጄ አሰብ ወደብ ላይ ቁጭ ቤት ታየኛል። የባህር ኃይል ልብስ የለብሽ ነው የምታየኝ። ይሄ ነው አሰብ ማንም አያስተዳድርም ከኔ ውጭ። ጠቅላይ ሚኒስትሩም ያውቃል ይሄን። ፍየል ቤት አካባቢ ያሰብቻለሁ። ቺቺኒያ ፍየል ቤት ምናምን አይምሰላችሁ። እዛ ያለ ካሜራ የሚቀዳውን ካሜራ አላያችሁት። መጨረሻ ውጤቱ የምታዩት። ስለዚህ ይሄ እርምጃውን የምትጠብቁት ነው የምታዩት ነው። ምንም አትስኩ በዚህ ጉዳይ ላይ። ስራው ተሰርቶ አልቋል። ዛሬ እኮ ጠቅላይ ሚኒስትር የተናገሩ ንግግር በደንብ ካዳመጣችሁት እኮ ተነገራችሁ እኮ በቃ አታስቡት ነው ያላችሁ። አትሞክሩት። ከዚህ በኋላ ኢትዮጵያ ትፈርሳለች ብለህ በቅዠት ውስጥ ያለ በሙሉ አትሞክረው አለ። አታስቡ አለ። የተሰራውን ያውቀዋላ፣ መሰረቱን ያውቀዋላ፣ የመከላከያውን ቤዝ ያውቀዋል፣ የአየር ኃይሉን የባህር ኃይሉን በደንብ ያውቀዋል። ለምጣዷ ስትል ብለን አይጧ ትለፍ ነው። ከጠላትም ጋር ቢሆን ተግባባው አላብጁ። ግዴለም ቂመኛ እንሁን አለ። ግዴለም እናቀርባቸዋለን። ይሄው እኮ በፋኖ በኩል አማራ ሲያስጨርስ እየገቡ እኮ ነው ያሉት እኮ። ማን ጠየቃቸው? የሞቱ እኮ አሉ። ማን ጠየቃቸው? ናቲንግ ኖበዲ አልጠየቃቸው። ጭራሽ በክብር በግል ቻርተር ከተማ እየመጡ እየጎበኙ የፋኖ መሪዎች አላያቸው። አዲስ አበባ ብትሄዱ በየቦታው ሪዞርቱን ቢቹን እኛ ክብር አልሰጠንም። እኛ የለንም ያ ክብር። የትኛው የመንግስት መስተዳድር ነው ይሄም ገብቶ እንደዚህ ያስተናገደኝ? ማስረሻ ሰጠ ለማስረሻ ሰጠ ክብር ለኔ ሰጠውኛል? ንገሩኝ እስኪ። ሰጠውኛል ለኔ? አልሰጡኝም። ለጌታቸው ረዳ የተሰጠ ክብር ለኔ ሰጠውኛል? አልተሰጠኝም ለኔ። ትላንት እኮ ጌታቸው ረዳ እኮ ጫካ ጋር ስፋለም ወይ ነበርኩ እኮ ነው። ዛሬ ጌታቸው ረዳ ሚኒስቴር ነው። በሄደበት ቦታ ቅቢጫ መንጣት ተነጥፎለት ኮርዳይትስ የለውም። እኔ እኛን ስለ ሀገር የታገል ነው የገባ በሙሉ
እየተስተናገደ ነው ያለው ለምባርጎ። ይሄ ሀቅ ነው። አሁንም ማንም ይሁን ማንም ይምጣ፣ በቃ ሀገር ነች፣ ልዩነት አለን፣ በይቅርታ እንቀበላለን ያለው ጠቅላይ ሚኒስትሩ። ይሄን መቀበል አቁተ ከደነፋና ከፈነዳ እንደ አብዮት ተፈነዳለ። አያገባኝም። ከኔ ጋር አትምጣ። እኔ ጋር የመጣ እኔ ጋር እዚያ አታቃራብኝ። ይወጣ እዚህ ጋር ፕላስ ደግሞ እንዲህ አለ እንዲህ ተባለ ብለህ አታውራብኝ። እየነገርኩ ነው ያሉት። አታውራብኝ ብያለሁ። አታውራብኝ። መንግስት የሚሰራውን ያውቃል፣ የሚያደርገውን ያውቃል። በሚገባ ቋንቋ ያስተናግዳል። በፍቅርም ያስተናግዳል፣ በስብሰባ ያስተናግዳል፣ ወይም ደግሞ ሌላ ካለ በሌላ ቋንቋ ያስተናግዳል። እየመጣ ዝም ብለህ እንዴ ተውን እንጂ ለቀቅ አድርጉ እንጂ። ይሄ ነው ያለው። አብርሽ አይቻለሁኝ። ከደወልክ ደውልልኝና ወይስ ስራ ላይ ልትሆን ትችላለህ፣ አስገባለሁ። ሀሳብን ተንፈስ ትላላችሁ። ያላገኛችሁ ሰዎች እንግዲህ ከመጣሁ ጀምሮ ተንፈስ እንድትሉ 1-2-3 ደቂቃ እድል ሰጣችኋለሁ። እንግዲህ ከመጣሁ በኋላ ከገባሁኝ 3 ቀን ሆኖኛል። ያው እንግዲህ ወደ ቢች መናፈሻ መዝናኛ ቦታ፣ ምክንያቱም ረጅም ጊዜ በጣም በድካም ያሳለፍነው እና መዝናናት ስላለብን ወጣ ብለን ነበር ቢች። 2 ቀን ያላገኛችሁ ለዚህ ነው። ዛሬ ተመልሻለሁኝ። እንግዲህ አሁንም ደግሜ ወደ ሌላ ቢች ካልሄድኩኝ አለሁኝ። ምርጫው በሰላም በተረጋጋ መንፈስ ተጀምሮ ምርጫውን እጅግ በሰከነ መልኩ ድብቅ ጦር ነው። አሁን ሰሞኑ ይገባሉ እነዛኛው ነጃል መሮ ምናምን ከተረፉ በህይወት ካሉ ይተርፋሉ፣ ይገባሉ። ከዛ ውጭ ግን የህዋት ሴል እዚህ ጋር ቆሞ ህዋት እዚህ ጋር ተቀበረ። በቃ ህዋት አልኩት ወደዛ ሄሎ ኮርዳዊት እንደገባው ሚያሚ ቢች ሄጄ ተዝናንቼ መጣሁኝ። በኢትዮጵያ ከሄድክ እኮ በቃ ሰዓቱም አልተመቻቸም። አዎ አይለቅም በጣም በዚህ ሀገር ዋኔ ኤም ሆነ አንዳንዴ ገባና ከዛ እንቅልፍ ስለሚጥለኝ አውቃለሁ። ሰዓት አለመገጣጠም ነበረ። ያው እንግዲህ በድል አጠናቀናል። ያው እንግዲህ ዛሬም ጠቅላዩ ሁሉ ነገር አስተላልፏል፣ ሰምተዋል። አንተ እንኳን መናገር አያስፈልግም። እንግዲህ ልክና ጥጋቸውን ነግሯቸዋል። አሁንም በሩ ክፍት ነው ብሏቸዋል። አይ ካሉ ያው እንግዲህ ንገራቸው። ያ ኮርዳዊት መቼም አንድ ነገር አለ። እኔ በጣም የማመሰግነው ያንተ ሚዲያ እና ጥቂት ሚዲያዎች ጭምር፣ በተለይ ያንተ ላይ ብዙ ነገሮች እንደምታውቀው ከነ ማስረጃው ያቀረብነው አለ። መቼም ሁላችሁም ያደመጣችሁት ነው ያያችሁትም ጭምር ነው፣ በምስል ጭምር። ከትግራይ ሴት መደፈር ላስቁምህ አብርሽን በዚህ አጋጣሚ ለስ አብርሽ ልንገራቸው። አብርሽ መዝገበ ቃላት ነው። እያንዳንዱ ዶክመንት በፋይል ይዞታል። እኔ ራሴ ፋይል ዶክመንት ስፈልግ ወጣ እንዴ እኔ ራሴ ዶክመንት ስፈልግ ቀጥታ እሱ ጋር ነው የምደውለው፣ ላክለዋለሁ። እያንዳንዷ እኔም ውስጥ የወጣችሁ የረጨነው መርዝ የሰራናጡ ነገር በሙሉ በሰነድ ተቀምጧል። ልደብቁን አትሞክሩ። እናውጣው ካል ጉድ ይዝረከረካል። ስለዚህ አብርሃም መዝገበ ቃላት ብሉት፣ በሌላ ሰው አብርሽ አትበሉት። ቀጥል። በጣም ጥሩ ነው። መቼም ከዚህ በፊት አንተ ራስህም አቅርበነዋል፣ ያችን እህት አቅርበናል። እነዛን ወጣቶች ሆስፒታል ተኝታ መቼም አይታታል አይደል? አዎ እሷን አቅርበናል። ያላዘነ የኢትዮጵያ ሕዝብ የለም። እነዛ እናቶች ለ8 ምን እንዳረጓቸው ወረቀት ትተው ውስጡ እንመለሳለን የሚል ውስጣቸው ማህፀናቸው ስተው እንደወጡ። እሱ ብቻ አይደለም፣ መድፈሩን ተወው። ፕላስቲክ እላቸው ላይ ጠቅልለው በእሳት ያቃጠላቸውን ከነምስሉ አለ። እሱ ብቻ አይደለም ኮርዳዊት፣ ከዚህ በፊት አሁን ይህንን መልስ የምሰጠው ለመመሰል ወደኋላ እመለሳለሁ ትንሽ። ዛሬ ጥቃቅንና አነስተኛ እኛው የገነባ ነው ሚዲያ። መቼም አንተ እኮ ሂዱ ትላለህ። ስም አልጠራም እዚህ እኛ ጫማ የገዛንላቸው ያሰቃዩናል። እኛ የደገፍናቸው ያቋቋምናቸው አሁን ዛሬ ወጥቶ ምን ይላሉ? ዶክተር አብይ
እውነታውን ከኋላ እየገባ የኤርትራ ሰራዊት ዘረፈ ይልናል፣ ውሸቱን ደፈረ ይልናል። ይህ ሁሉ ውሸት ከኋላ እየገባ ነው። ይህ እንግዲህ ኮርዳዊት ዛሬ የተነገረ ነው። በኢትዮጵያ ትናንትና ማታ የተነገረ ነው። እኛ ኮርዳዊት ከ3 ወር ከ4 ወር በፊት ምን አቀረብን? ቪዲዮ ይዘን ይህን ቪዲዮ ስናቀርብ ኮርዳዊት ምንጭ ከሻዕቢያ ሚዲያ፣ ምንጭ ከሻዕቢያ አንደበት። ኮርዳዊት ምንድን ነው የተባለው? ከዚህ በፊት ታስታውሳለህ አንተ መቼም ሹካ ማንኪያ ሳይቀርን ከእያንዳንዱ የትግራይ ጭቁን ህዝብ ወስደናል። የደብረ ጽዮንን፣ የስብሃትን፣ የሞንጆሪኖን ቤት አንድ ወርቅ ማንኪያ እንኳን ነክተናል። ከዛ ነበረ ወታደራዊ ትዕዛዙን የምንሰጥ። የትግራይን ህዝብ ዘርፈናል፣ ሆስፒታል ነቅለናል፣ ሲኖትራክ ሚኒባስ ወስደናል። ትግራይን ወደ 50 ዓመት ወደ ኋላ መልሰናታል። ሪዝን ለምንድን ነው? ምክንያታችን አሉ። በአሉላ ጊዜ ትግራይ ተበቀላናለች። በአሉላ ጊዜ ትግራይ የኛን በሬና አህያ በጎች ጭምር ዘርፋለች። በአሉላ ጊዜ የኛን አያቶች ሬሳ ሳይቀር ከመቃብር አውጥተው ሜዳ ላይ ጥለዋል። እሱ ብቻ አይደለም፣ እነሱ ሲናገሩ ኮርዳዊት አቅርበናል እኮ። አዎ አዎ። ለዚህ ሁሉ ማዕቀብ ያሉት ለዚህ ሁሉ ማዕቀብ እኛ እንድንሽ መደመድ ያደረገችን ትግራይ ነች። እሱ ብቻ አይደለም፣ የአይን ቀለማችሁ አላማረም ብሎ መለስ ዜናዊ ከ7 ቢሊዮን በላይ ቢሊዮን በላይ ንብረቶቻችንን ማን ወስዷል? ህዋት ወስዷል። ትግራይ ነች ያደረገችን። ስለዚህ ምን አሉ? ያንን ተበቀለን ወስደናል። ትግራይን ወደሚፈለገው አድቅመናታል፣ አድቀናታል። ቪዲዮ አለኝ እኔ አለ። ነገ እናቀርበዋለን። ይቀርባል። ዶክተር አብይ ለዲፕሎማሲ ብሎ መቼም ሰው ይታረቃል ብሎ መቼም ሆድ ብዙ ይችላል ብሎ መቼም ህዝብ ለህዝብ አላቃረንም ብሎ አገር ለሀገርም አላቃረንም ብሎ በሆዱ የቻለውን እኛ ግን ከራሳቸው አንደበት ዶክተር አብይ ባይናገረው ከራሳቸው አንደበት እኛ አቅርበነዋል። ለእኛ አዲስ አይደለም። በዶክተር አብይ ግን በአመራርና በመንግስት ሲነገር ጫና አለው ማለት ነው። በጣም የሚገርም ነገር ለእኔ አዲስ የሆነብኝ ይሄ ሁሉ ሲደረግ እባካችሁ ህዝባችንን ተው። እኛ ከትግራይ ህዝብ ጋር አይደለም ጦርነቱ፣ ከህዋት ርዝራዦች ከቲፒኤልኤፍ ርዝራዦች ጋር ነው። ህዝቡን ተው እባክን። አንተ ሽማግሌ ኢሳያስ አፈወርቂ ወታደሮች ይህንን እያደረጉ ነው። የአዲግራት መድኃኒት ፋብሪካ እየተነቀለ ነው። ሲኖትራክ እየተወሰደ ነው። የትምህርት ቤቶች ላፕቶፖች እየተወሰዱ ነው። የትምህርት ቤቶች ላብ የሚሰራባቸው እየተወሰዱ ነው። ሙዚየሞች እየተነቀሉ ነው። የትግራይ ህዝብ ከቤታቸው ቴሌፎን ቅድም ስታሊን ብሎታል። ቴሌፎን ወርቃቸውን ተውል ነግራል እየተዘረፈ ነው። ገዱ ተላከ፣ ደመቀ ተላከ። አየህ በስተጀርባ ለህዝቡ ምን ያህል እንደሚሰራ። ነገር ግን አለማጋጨት ተብሎ የአቅምም ጉዳይ ስላለ ብዙ ነገር ተችሎ ነበረ። በዚህ አጋጣሚ ኢንተርናሽናል ኮሚኒቲው ያኔም የኤርትራውያን ወታደሮች ግፍ ሲናገር ነበር። ይህ ሪያሊቲ ነው። የትግራይ ህዝብ ላይ ያልደረሰ የለም። እኛ አሁንም ቢሆን ቅድምም ያቺ ጥጋበኛ ወጣ የትግራይ እናት አታለቅስም ስትል የእሷ ልጅ አልዘመተም። ነገር የእሷ ልጅ አሜሪካ ነው ያለ። የደብረ ጽዮን ልጅ አይዘምትም። የሞንጆሪኖ ልጅ አይዘምትም። የአጎታቸው ልጆች አይዘምትም። የትግራይ እናት ግን ማልቀስ አይደለም ኮርዳዊት። የትግራይ እናት ከአንድ ቤት 3 ልጆቿን ሲወስዱ ገመድ አንገቷ ላይ አርጋ ታንቃለች። የትግራይ አባት 5 ልጆቹን ሲያጣ ራሱን ገድሏል። አይደለም ማልቀስ ነው። ስለዚህ አሁንም ቢሆን ሻዕቢያ ያላደረሰው ግፍ የለም። ቲፒኤልኤፍ ያላደረሰው ግፍ የለም። ቲፒኤልኤፍ በዚህ በኩል
የአማራን ክልል ፋብሪካ ሲነቅል ነበር። ገበሬዎችን ሲዘርፍ ነበር። የአፋርን ግመል ሲበላ ነበር። የአማራን ገበሬ በቁሙ ቆርዳል። በቁሙ በሬውን ሳይገሉ አንዱን እግር ቆርጠው ሲበሉ ነበር። በቁሙ በሬው። ቲፒኤልኤፍ በዚህ በኩል ሆን ተብሎ የአማራን ህዝብ ወደ 50 ዓመት ባክ ይመልሳል። በዚህ በኩል ደግሞ እኔ ካልበራው ጭሬ ልበትን። ቲፒኤልኤፍ ሆን ብሎ ሻዕቢያን ቁስቁሶና ሚሳኤል ተኩሶ ጠርቶት የትግራይን ህዝብ 50 ዓመት ወደኋላ አስመለሰው። ለምን? ሆን ተብሎ ነው። እኛንን የሰራ ነው። እኛ ስልጣን ላይ የለንም፣ እናፈርሰዋለን፣ እኛ እንበላውም። 30 ጄሲ 10 ተቀናይቶ የተሰራ ወርዳይ ተቀናይቶ የተሰራ ለምን? ደብረጽዮንና ሞንጆሪኖ ራሳቸው ሻዕቢያ ናቸው። ሻዕቢያ ናቸው ነገር። ስለዚህ ዶክተር አብይ እጅግ በጣም ለኢትዮጵያ ህዝብ ጥሩ መሪ ሰጥቶታል። በእውነት ነው ብለ ለኢትዮጵያ ህዝብ እኔ በጣም ነው የምቀናው። በጣም ሀገሪቷን በጥቂት ጊዜ ውስጥ የቀየረ ፋክቶችን ታግሶ ሪያሊቲውን በኋላ የሚያወጣ እንግዲህ ከእንግዲህ በኋላ የቤት ስራ አለብን ማለት ነው። የቤት ስራችን ታሪክን የማስተካከል ጉዳይ አይደለም። የቤት ስራችን የተዘረፈውን የማስመለስ ነው። እነዚህ ሰዎች 3 ነገር ዘርፈውናል። አንደኛ ታሪክ ተዘርፈናል። ሁለተኛ ሀገር ተዘርፈናል፣ ድንበር ተዘርፈናል። ሶስተኛ በቅርብ ጊዜ ሴቶቻችን ብቻ አይደለም የተደፈሩት፣ ንብረቶቻችን ተዘርፏል። ይህንን የማስመለስ ግዴታ አለበት የኢትዮጵያ ህዝብ። እኛም በተቻለን አቅም እንረዳለን። ሌላው መናገር የሚፈልገው ኮር ዳዊት በአፋብን በኩል ከፍተኛ ብጥብጥ ተነስቷል። አፋብን ከፍተኛ ብጥብጥ የተነሳው ይሄ የተነሳው ትናንትና ነው። ኮር ዳዊት በዚህ አመራር ውስጥ በከፍተኛ ኃላፊነት ውስጥ ማንም ሙስሊም አልተቀመጠም የሚል ከፍተኛ ቀውስ ተነስቶ ብዙ ነገር እየተነሳ ነው። ይህንን በምን መልኩ ያስተካክሉታል፣ አመራር ላይ ያስቀምጣሉ የሚለውን እኔ ይህንን አላውቅም። ነገር ግን ከፍተኛ ብጥብጥ አስነስቷል። እንግዲህ እንዴት አድርገው እንትን እንደሚሉ እናውቃለን። ከውስጣቸውም ዶክተር አብይ እንዳለው ለዚህ የሚሰሩ ብዙ አሉ። እኛ ስም አንነግርም። እዛ ሆኖ ለእንትን የሚሰሩ አሉ። ስም እዚህ ውስጥ መናገር አስፈላጊ አይደለም። ነገር ግን ሀገራቸውን የሚያገለግሉ ለሀገራቸው ድንበር የሚታገሉ የሻዕቢያን ስር መሰረቷን ኮሯን ያወቁ ድንበራችንን አናስነካም፣ ለዚህ ሁሉ ህገ መንግስት ጽንስሱ ሻዕቢያ ነው ያሉ እዛው ገብተው ሻዕቢያን በማፍረስ ህወሓትን በማፍረስ ላይ የሚገኙ እኛ ወገኖች አሉ። እዛ ሆናችሁ በርቱ ነው። እኛ ስም አንናገርም። እንግዲህ ጥቂት ጊዜ ነው። በአጭር ጊዜ ውስጥ የአሰብ ጉዳይ አይደለም ኮር ዳዊት፣ ኢስት አፍሪካ ሰላም እንዲሆን፣ ቀንዱ ሰላም እንዲሆን ኢሳያስ አፈወርቂ ከዛ አካባቢ መነሳት አለበት። ኮር ዳዊት አላስረዝምብም። እንኳን ደህና መጣ። የሰራውን በሉም ቪዲዮዎች አይቻለሁ። እንኳን ለሽልማቱም አበቃ። ኮር ዳዊት በጣም አመሰግናለሁ ወንድሜ። ቴንኪዩ አብርሽ፣ በጣም አመሰግናለሁ። እንግዲህ አብርሽ አሁን ወደ ሚዲያው እንገባለን እንመጣለን። እንግዲህ እግዚአብሔር ኢትዮጵያን ሰላም ያድርግልን ነው የምንለው። ጠቅላይ ሚኒስትር ዶክተር አብይ ስለ ጠላቶቻችን የነገረው ይሄንን ነው፣ ያሳየው ይሄንን ነው። ይሄ የእሱ ንግግር ነው፣ እሱ ያሳየው ነው። ጄሲ 10 ወይም ከዚያ ያለፉ ቴክኖሎጂዎች ሲጠሩ ይሄ ደግሞ ምንድን ነው ብላችሁ ግራ የሚገባችሁ አሁንም ሚግ 21 ላይ ያላችሁ ሀገራት ደጋግማችሁ እንድታስቡ የሚያስፈልገው ኢትዮጵያ ትናንትና ላይ የቆመች ሀገር አይደለችም። ኢትዮጵያ ነገን ለመዋጀት አበክራ የምትሰራ ሀገር ናት። የማንንም አትፈልግም። የራሷን በየዋህነት በተላላ በአጭር ጊዜ ድል አሳልፋ አትሰጥም። የተሰጠ ካለም ማወራረዷን አትተውም። ላይ ያላችሁ ሀገር እዚህ ጋር አሁንም ጠቅላይ ሚኒስትር ዶክተር አብይ የሚናገረው አንድ ነገር ነው። በሚግ 21 ዘመን ያላችሁ ኢሳያስ አፈወርቅ አንተን ነው። ይሄ እኮ ለኤርትራ ነው። ሻዕቢያ ታዳምጣለህ፣ አንተን ነው። በሚግ 21 ዘመን ያላችሁ፣ በቆመ ጠብቀኝ ያላችሁ፣ የአሁኑ ፖለቲካና ጦርነት ያልገባችሁ ቆሞ ቀር የምትባሉት በሌላ ቋንቋ ቆሞ ቀር የሆናችሁ አስቡበት ነው የሚለው።
በሚግ 21 ዘመን ያላችሁ ለፉ ቴክኖሎጂዎች ሲጠሩ ይሄ ደግሞ ምንድነው ብላችሁ ግራ የሚገባችሁ አሁንም ሚግ 21 ላይ ያላችሁ ሀገራት ደጋግማችሁ እንድታስቡ የሚያስፈልገው ኢትዮጵያ ትናንትና ላይ የቆመች ሀገር አይደለችም። ኢትዮጵያ ነገን ለመዋጀት አበክራ የምትሰራ ሀገር ናት። የማንንም አትፈልግም። የራሷን በየዋህነት በተላላ በአጭር ጊዜ ድል አሳልፋ አትሰጥም። የተሰጠ ካለም ማወራረዷን አትተውም። እንግዲህ ውድ አድማጭ ቤተሰቦቼ እንኳን አገኘኋችሁ። ቢዘገይም መጥቻለሁኝ። አሁን እንግዲህ እግዚአብሔር እንደፈቀደው እመጣለሁኝ ነው። ቶሎ ተመለስ ወደ ኢትዮጵያ። ምክንያቱም ቀይ ባህር ላይ በቅርቡ ባንዲራችን ትሰቅላለህ። ለባንዳ የማያዳግም ጠንከር ያለ ህግ ሀገራችን ያስፈልጋታል። የትኛው ሀገር ነው ባንዳን በይቅርታ የሚቀልም ነገር? ስለዚህ ነው ያለውና ውድ አድማጮቼ ወዳችኋለሁ። ሰላማችሁ ብዙ ይበልኝ። እንግዲህ የነበረን ቆይታ ጥሩ ነበረ። በስፋት ደግሞ አንዳንድ ያዘጋጀው ፋይሎች አለ መንገድ ላይ ስለሆንኩኝ ነው ያላቀረብኩላችሁ። በኋላ ደግሞ አንዳንዶችን ይዤ እመጣለሁ። እስከዛ ድረስ ግን ወዳችኋለሁ። ጎህ ላይ አሻራችሁን አስቀምጡ። እዛ መታችሁ ያገኘኋችሁ ኢትዮጵያኖች በሙሉ ከልብ አመሰግናችኋለሁ። ጎህን ይጎበኛችሁ። አሁንም እዛ ያላችሁ ወይ የምትሄዱ እድሉ ያላችሁ ጎህን ሂዱ፣ ጎብኙ። ቤታችሁን ይቻላልን መጽሐፍን ውሰዱ፣ በስጦታ ያበረክቱላችኋል። ቤታችሁንም ጎብኙ። ሀገር ተርፋለች፣ ሀገር ድናለች፣ ሀገር በልጽጋለች። እሰየው ያሰኛል። ከምርጫው በኋላ ደግሞ ዘለቄታዊ ሰላም ያለባት ብቸኛዋ በኢኮኖሚ ያበበች የጎነጸፈች ሀገር እንደምትሆን አትጠራጠርም። ጸናሁኝ ፕሮፋይሌን በእኔ በኮርዳይት በማዕበል መረጃ አድርጎታል። እስኪ ሁላችሁም እስኪ የምትወዱኝ ፕሮፋይላችሁን በኮርዳይት ቀይሩልኝ፣ ለሞራሌ ደስ እንዲለኝ ቀይሩላችሁ። ማነው ስማ ወይ አንድነትም ቀይሩ፣ ነቢዩን ቀይሩ፣ ሁላችሁም ቀይሩ፣ እነ ኤግሪ ሁላችሁም እስኪ ፕሮፋይላችሁን በሙሉ የኮርዳይት አድርጉትና ድብልልቁ ይውጣል። እናያለን። ይሄ ነው ያለው። እንግዲህ ዋናው ይሄ አንተ ኢብራሂ የምትባል ይኸውላችሁ ሁል ጊዜ ከአንድ ነገር ጀርባ አንድ ነገር አለ። አሁን ስፒድ ብም ብሎ የሄደበት ከኋላው ትልቅ ፓወር አለ እንዲያወጣት የሚደረገው። የዚህም የዱናይ ብም እንዲደረግ ከኋላ ፓወር አለ። ይህን ሚስጥር አንድ ቀን መንግስትና ህዝብ ያወቀ ቀን እኔ ያደንቀኛል። ምን እንዳለ ሚስጥሩን ስታውቁት ማለት ነው። ይሄ የአርቲስት መኪና መግዛት ምናምን እሱ የሸዋሸዋ ነው። ለአርቲስት እንደዚህ ምናምን እሱ አይደለም። ጌሙ ከባድ ነው። ወጣቱን ሞባላይዝ ለማድረግ የተነቃነቀ አንድ ኃይል አለ፣ ድብቅ ኃይል ቶቻል። ከባድ ፖለቲካ ነው እሱ። ከሸኔውም ይበልጣል፣ ከፋኖም ይበልጣል፣ ከሻዕቢያም ይበልጣል። ከባድ ኃይል ነው። ወጣቱን ሞባላይዝ አድርገህ አንቀሳቅሰህ ፊሽካ ስትነፋለት ወጥቶ የሚማገድ ወጣት መሰብሰብ ከባድ ነው። ከትግሉ ከባድ እሱ። ከሱ ጀርባ ያለው ይሄ እንጂ ሰግጥ ለድብ ሴጋ አይደለም ፖለቲካው። አርባ ምንጭ በዚህ ጉዳይ ላይ በደንብ ስለእናንተ መሰራው ስራ አለኝ። አክብሬያችኋለሁ። ላይ አውጥቻችሁ አልነበረም? አሁን ደግሞ ከእናንተ ጋር ሂሳብ አለኝ። ማወራዱ ሂሳብ በደንብ ነው ማወራዱ ሂሳብ እየነገርኳችሁ ነው ያለሁት። ይሄ ነው ያለው። ወዳችኋለሁ። ሰላማችሁ ብዙ ይበልኝ። ክብር ለኢትዮ ኤርትራ ህዝቦቻችን። አንድ ቁጥር ታያላችሁ። ክብር ለጀግና ትንታጋይ በገሪ መሪያችን ጠቅላይ ሚኒስትር አንድ ቁጥር። ክብር ለክብርት ከንቲባ አዳነች አበቤ ጀግናዋ አንድ ቁጥር ታውላታላችሁ። ዛሬ ፓርላማውን ያደመቀችው ያቆራችሁ የእሷ ስራ ነው የተነገረው። ክብር ለአየር ኃይላችን፣ ለባህር ኃይላችን፣ ለፌዴራል ፖሊስ፣ ለደህንነት ተቋሞቻችን፣ ኢንሳ፣ አርቲፊሻል ኢንተለጀንስ መሰል ተቋሞቻችን በሙሉ ለለውጥ አራማጆች በሙሉ ለሚሰሩት አንድ ቁጥር ታውላላችሁ። ሌላው አሳሳና ዳሰሳው በጣም ቀጥሏል። መብራት ኃይል በተቻለ ያክል መጠን ብዙ ነገር እየተበረበረ ነው ያለው። ውሃ ልማትም ይበረበራል ያለው። የህዝብ መገናኛዎች በሙሉ እንዳለ የህዝብ ተቋማት በሙሉ እየተበረበሩ ነው ያሉት። በቅርብ ቀን በእያንዳንዷ ነገር ላይ ለውጥ ታገኛላችሁ። በቀበሌም፣ በክፍለ ከተማ፣ በወረዳም፣ በገቢዎችም፣ በመሬት አስተዳደርም በየትኛውም ቦታ እመኑኝ በቅርብ ቀን መፍትሄ ታገኛላችሁ። ጉድም ትሰማላችሁ፣ መፍትሄም ታገኛላችሁ። አምረን የሰራንበት ስራ እሱ ነው። ውጤታማ የምንሆነው ስራ በሱ ነው። እሱን ውጤቱን ትነግሩኛላችሁ፣ ለውጡን ትነግሩኛላችሁ። ይወጣችሁ ትልቅ ስራ ሰርተን ስለወጣ ነው። በቃ ይሄ ነው ያለው። እወዳችኋለሁ።
ተሟጋች አያውቅም ይግባኝ በድህነቴ ላይ አንቺን ጣልብኝ አንቺን ጣልብኝ መነካ ወዳጄን መነካ ወንድሜን እንኳንና ሀብቴን ስሰፍርለት ደሜን ስሰፍርለት ደሜን በተድላው በደስታው አብሮኝ ከርሞ ኖሮ እንዴት በክፉ ቀን ያስወጋኛል ዞሮ ተፈራረቁብኝ እምነትና ክደት ተፈራረቁብኝ እምነትና ክደት አሁን ኬት ይመጣል ከዚህ በላይ እብደት አሁን ኬት ይመጣል ከዚህ በላይ እብደት እንዴት ራስ አጣሽ እኔን መመልከቻ እኔን መመልከቻ ስሜ ባንቺ ጠፍቶ ሲሆን መተረቻ በካብ ላይ ስራ እባቡ መከራ በዛፍ ላይ ብሰራ አሞራው መከራ ኧረ ወዴት ሄጄ ቤቴን ልቀልሰው እንዲያው ዞሬ ዞሬ መልሼ ላፍርሰው ድጓ ጾመ ድጓ ከቶም አላውቅ እኔ ድጓ ጾመ ድጓ ከቶም አላውቅ እኔ ማህሌት ነሽ ውጋገን ቀና መንገድ ለኔ ፍቅርሽ ጌትነት ነው እስከ ዳር